Hallelujah. Sharada hamagadina labora lasya. ወደ ጠላቶቻችሁ ይዞራል። አሜን። ወደ ጠላቶቻችሁ ይዞራል። አሜን። ወደ እናንተ ጠላት ይዞራል። አሜን። ወደ ገዳዮቻችሁ ይዞራል። አሜን። ያስፈስ አላያችሁ አዞረው እኮ እግዚአብሔር ጴጥሮስን ፈታ። ለጴጥሮስ የተዘጋጀው ሞት ለንጉሱ ሆነ። በማለዳ ላይ በትል ተመልቶ ሞተ ይላል። እነግራለሁ የምጸልይ ከሆነ ጠላት እንደውም በሰይፍም አይደለም ወድቆ በትል ተበልቶ በፊት ይወድቃል። አሜን። በትል ሲገደል ታለ አራሜን ሃሌሉያ። የምጸልይ ቤተክርስቲያን ትውልድን ታስመልጣለች። አራሜን ሃሌሉያ። አሜን። በዚህ ቤተክርስቲያን ታላላቅ ሰዎች እግዚአብሔር ይኸው አልታሩ ላይ ቆሙ በልሳኖቻችን እቺን ነው ማቃተኛ እኛ የምናቃት መካነ ኢየሱስ እቺን ነው የምናቃት። በዚህ ቤተክርስቲያን መድረክ ላይ ቆመን እኛም በልሳኖቻችን እየጸለይ የሰበኩባት 3 መድረኮች ላይ ቆሜ ለረጅም ዓመታት እንጦጦ መካነ ኢየሱስ ቤተክርስቲያን ቁጭ ብዬ የተገለገልኩባት ቤተክርስቲያን። አሜን። የዳንኩባትን ቀን አሰብኩት። ጌታን ከተቀበልኩ በኋላ ጌታ ኢየሱስ ከድቅድቁ ጨለማ ወደሚደነቀው ብርሃን በዚህ በባሪያው አፍ በተሰበከ ስብከት ነበር የዳንኩትኝ። ያን ቀን አስበዋለሁ ሁሌ፣ ያን ቀን አስታውሰዋለሁ ሁሌ፣ ያን ቀን አረሳውም ሁሌ፣ ያን ቀን አረሳውም። የእግዚአብሔር ሰው ዘር ትውልድ ይባረክ። ሙሉ ወንጌል ቤተክርስቲያን ዘር ትውልድሽ ይባረክ። የኢትዮጵያ ወንጌላውያን አማኞች መካነ ኢየሱስ ዘር ትውልዳቸው ይባረክ። ቁጭ ብዬ መንፈሳዊ መብልን የበላሁባቸው አብያተ ክርስቲያናት ዘር ትውልዳቸው ይባረክ። ጌንቫን ህብረት አምባ ቃለ ሕይወት እግዚአብሔር ዘመናቸውን ይባርክ። ወንጌል ብርሃን ቤተክርስቲያን እግዚአብሔር ዘመናቸውን ይባርክ። እኔ የነበርኩባት ጉባኤ እግዚአብሔር ቤተክርስቲያን እግዚአብሔር ዘመናቸውን ይባርክ። አዳር ፕሮግራም ሄጄ አድርባት የነበረች መሰረተ ክርስቶስ ቤተክርስቲያን ምስራቅ አጥቢያ ገርጂ ያለው ኢምፔሪያል ሆቴል ጋር እግዚአብሔር ዘመናቸውን ይባርክ። እንዲህ አይነት ሰዓት እያየው ነው ያደግኩትኝ። ቴንኪን አባት ለምን ላክሽልኝ አለልሽም። የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ሃሌሉያ። ሻራዳ ሃማጋዲና ላቦራ ላስያ ወደ ጠላቶቻችሁ ይዞራል። የኔ አባት ወደ ጠላቶቻችሁ ይዞራል። ስም ይባረክ። ወደ እናንተ ጠላት ይዞራል። ወደ ገዳዮቻችሁ ይዞራል። ስም ይባረክ። አላያችሁ ስም ይባረክ። እግዚአብሔር ጴጥሮስን ፈታ። ለጴጥሮስ የተዘጋጀው ሞት ለንጉሱ ሆነ። በማለዳ ላይ በትል ተመልቶ ሞተ ይላል። መጠየቅ ያለባችሁ ሉተራውያንን ብላችሁ የምትሉ የባጃጆቹ መጠየቅ ያለብህ በመካነ ኢየሱስ ቤተክርስቲያን ምስባክ ላይ እንዴት አንድ የሙሉ ወንጌል ቤተክርስቲያን አገልጋይ የነበረ ወንጌላዊ የነበረ ዛሬ ፓስተር ሆኖ የሰላም ወንጌል አማኞች ቤተክርስቲያንን በመጋቢነት የሚመራ የእግዚአብሔር ሰው ይህ ፊታችሁ የሚያወራ ኤርሚያስ የሚባል ከዚህ የእግዚአብሔር ሰው አፍ ነው ቃል እግዚአብሔርን ሰምቶ የዳነው። ምን ያረግ ካህናቱ ባሉበት እዚህ አሜን ያስበላቸዋል። እንዴት እዚህ ምስባክ ላይ እንዴት በልሳን ይጸለያል? አዎ ይጸለያል። ለምን? ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ናት። ዳር ትይዛላችሁ። ኮተታም ትውልድ ሁሉ እችን ነው የምናውቃት እኛ መካነ ኢየሱስ። ፔንቴኮስታል የሆነች ካሪዝማቲክ እንቅስቃሴ የምትቀበል ከሌላ ቤተክርስቲያን ተጋብዞ መጥቶ በልሳን ሲጸልይ የቻይና ጽሑፍ ነው ብላ ማትል ድገመው ፓስተርዬ። የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። የኔ ጌታ ሻራዳ ሃማጋዲና ላቦራ ላስያ የኔ ጌታ ወደ ጠላቶቻችሁ ይዞራል። የኔ ጌታ ወደ ጠላቶቻችሁ ይዞራል። ወደ እናንተ ጠላት ይዞራል። ወደ ገዳዮቻችሁ ይዞራል። ሃሌሉያ። አላያችሁ አዞረው እኮ እግዚአብሔር ጴጥሮስን ፈታ። ለጴጥሮስ የተዘጋጀው ሞት ለንጉሱ ሆነ። በማለዳ ላይ በትል ተመልቶ ሞተ ይላል።
እነግራለሁ የምጸልይ ከሆነ ጠላት እንደውም በሰይፍም አይደለም በትል ተበልቶ በፊት ይወድቃል። በትል ሲገደል ታያለህ። አሜን ሃሌሉያ። የምጸልይ ቤተ ክርስቲያን ትውልድን ታስመልጣለች። አሜን አሜን ሃሌሉያ። በዚህ ቤተ ክርስቲያን ውስጥ ታላላቅ ሰዎች እግዚአብሔር እንዳስነሳቸው አውቃለሁ። ታላላቅ ዘማሮች፣ ታላላቅ ሰባኮች እግዚአብሔር የሚገርም መንፈስ በዚህ ቦታ ላፍሰው። እኔ ልንገራችሁ ገና አዲስ ክርስቲያን ሆኜ ጌታን ከተቀበልኩ በኋላ ኤርትራ ነበር። ከኤርትራ ተመልሼ እዚህ መጥቼ ተካፍያለሁ። በቴሌቪዥን ነበር የምትላል ማለት በስክሪን ይተላለፍ ነበር። ይሄ አድራሻ በጣም ነበር። ጉባኤ ገና ወደዚህ ስትገቡ ምድር የሚያንቀጠቅጥ መንፈስ ነበረ። ልብስ ለብሶ ይህንን ልብሳቸውን ለብሶ ሲቆሙ የሚንቀጠቀጥ ነገር ነበረ። የእግዚአብሔር ኃይል ነበረ። እግዚአብሔር የምሳነው አለ ወይ እያሉ ሲዘምሩ ነውጥ ነበረ። አጋንንቶችን ጫጩ ነበረ። ሰዎች ይፈወሱ ነበረ። ነግራችኋለሁ ዛሬ ኢየሱስ ክርስቶስ ትላንትም ዛሬም እስከ ለዘላለም ያው ስለሆነ ዳግመኛ እሳት ይመጣል። አሜን። እሳቱ ይመጣል። አሜን። እሳቱ ይመጣል። መጽሐፍ ቅዱስ እንደዚህ ይላል፣ ለሰው የማይቻል ለእግዚአብሔር ምንድን ነው? ይቻላል። የምቻል ነገር አለ። አሜን። በዛሬስ እንደገና እሳቱ ይመጣል። እንደገና የአካባቢ ይናወጣል። እንደገና ደንኬን ያባት ስሜት እኮ አይደለም ወንድሞች ናቶች። ከዚህ ሰው አፍ ነበር በዚህን ያህል ድምፅ ነበር ይሰብክ የነበረው ኤግዚቢሽን ማዕከል የዛሬ 28 ዓመት። ያኔ የነካን እሳት ዛሬም ጭምር እንደ ሕፃን ልጅ ያስነፈርቀኛል። ኢየሱስ ኢየሱስ ያስብለኛል። እውነት እኮ ነው እሳቱ ያለው ማለት እኮ ነው። ቴንክ ዩ ሎርድ የኔ አባት፣ ቴንክ ዩ ሎርድ። ስፒሪቴ እንዴት እንደነደደ። ቴንክ ዩ የኔ ጌታ፣ ለዘላለም ስም ይባረክ። እውነት እኮ ነው፣ እውነት እኮ ነው። የቱ ጋር ነው እህትየው? አንድ ቀማነው ቄስ በፍቃዱ ያንተ ይሄንን ግቡና እያንዳንዳችን ሪፖስት እናደርገዋለን። ማን ነው የታለ? ቄስ በፍቄ የሰበከበትን አምጭልኝ እህትየው፣ በውስጥ ላኪልኝ። ቄስ በፍቄ የሰበከበትን በልሳኔ የሰበከበትን ማን በልሳኔ የጸለይበትን እዚህ አንቺ ፔጅ ላይ አይቼው ነበር። ሪፖስት ማድረግ አለብን። ይሄን ገብተን እያንዳንዳችን ሪፖስት እናደርጋለን። እዛ ሄደው እነዚህ ወፍ ዘራሾች እዛ ሄደው የሚፈልጉበት ይፈልጉ። ላኪልኝ እህትየው። የቱ ጋ ነው ቄስ በፍቄ? የሉትራን መካነ ኢየሱስ ቤተክርስቲያን ቄስ የት ሄዶ ነበረ? በልሳን የጸለይበት አለ አንቺ ፔጅ ላይ። አዎ አገኘሁት። ቴንኪው እህትየው፣ ቴንኪው። ልብ በሉ ቄስ በፍቃዱ ቦረና ነው ቦረንዳ ነው በረና ሶሪ ስለተሳሳትኩ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ቄስ ነው። የት ቤተክርስቲያን እንደተጋበዘ ደብረ ዘይት ነው አይደለ? ደብረ ዘይት የመካነ ኢየሱስ ቄስ በፍቃዱ ቦረና በልሳን ሲጸልዩ ደብረ ዘይት ተጋብዞ ሄዶ ምን አለ? ልብ በሉ ደብረ ዘይት መካነ ኢየሱስ ቤተክርስቲያን መካነ ኢየሱስ ደብረ ዘይት ምን መካነ ኢየሱስ። እችን ቤተክርስቲያን ነው ከኛ ልነጥሉ የምትፈልጉት? እኛን ከዚህ ቤተክርስቲያን ነው ልነጥሉ የምትፈልጉት? አይሳካላችሁም። በሁለት ቀን ንግግር ነው ወገብ አገዳችሁ የተሰበረው። ቪዲዮ ሰርተህ እርስ በርስ እስክትንጫጫ ድረስ። ለምን? እኔ የመካነ ኢየሱስ ቤተክርስቲያን የአገልግሎትም ፍሬ ነኝ ማለት እችላለሁ። ይሄ ነው እንግዲህ የምናውቀው። አላጋጭ ትውልድ፣ እንክርዳድ ትውልድ።
ጎልጉለን እናወጣላለን ከፈልክ። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ እሳት የለበሱ የእግዚአብሔር ሰዎች መጥተው የሰበኩበትን እነሱም በሌላ በሙሉ ወንጌል በቃለ ሕይወት በመሰረት ክርስቶስ እየሄዱ የሰበኩበትን አመጣላለሁ። እነ ወንጌላዊ ደሉ ጸጋዬ እጆቻቸውን እየጫኑ በልሳን ሲጸልዩ የኡራኤል መካነ ኢየሱስ ቤተክርስቲያን ወንጌላዊ የሆነ ማለት ነው። ሰዎች በመንፈስ ቅዱስ ሲሞሉ አጋንንቶች ከሰዎች ላይ ሲረግፉ በቻይናው ጽሑፍ አልከኝ አላግጥብሃለሁ። አመጣላለሁ የነ ቄስ በሪውንን አመጣላለሁ የነ ቄስ አያሌው ተሰማን አመጣላለሁ የወንጌላዊ ዘሪሁንን የእንጦጦ መካነ ኢየሱስ ቤተክርስቲያን ወደ ጌታ ሄዷል። ወንጌል ብርሃን ቸርች ሮብ የፈውስ ፕሮግራም ላይ ሲያገለግል የነበረውን ቁጭ ብዬ የተገለገልኩበት ሊውጧችሁ ነው ብለው ሲሏችሁ ደግሞ መትቶ የመጣ ደብተራ ከኋላችሁ እያለ ፔንቴኮስታሉን ስደብ እያለ ስታላግጥ ነበር። ሼሞኒ ያው ቄስ በፍቃዱ ሼሞኒ በልሳን ትጸልያለች። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ናት ማለት ፔንቴኮስታል ናት። ሉትራዊ ትራዲሽኗን ጠብቃ ማለት ነው። አለቅ የምትመጡበት ስታጡ በዚህ ልትመጡ አይሳካላችሁም። ኦርቶዶክሳውያን እንደዚህ ነው። መቃብራችሁ ላይ ሐውልታችሁ ላይ ጽሑፍ የምንጽፈው ማለት ነው። እንደዚህ እያደረገን እንደዚህ እያረጋገጠን የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ሻራዳ ሃማጋዲና ላቦራ ላሲያ የት ነው የሚባለው? እንደዚህ የጌታዬ መንፈስ የሚሰጠው ልሳን የት ነው የሚባለው? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አዲስ አበባ ሲኖዶስ ልደታ ማህበረ ምዕመናን ላይ ማን ነው እሱ? ፓስተር ታሪኩ ቴዎድሮስ። በመንፈሳዊ እድገቱ የት ነው? ሙሉ ወንጌል የት ነን ብሎ የሚለው መካነ ኢየሱስ መድረክ አንጋራም ብሎ ያለ ያ ወፍ ዘራሽ ሰውዬ የት ነው ያለው? ያው መድረክ እንጋራለን፣ እንጋባለን፣ መድረክ እንጋራለን። በጌታ በክርስቶስ አንድ ነን። 4 ነጥብ። ቄሶቹን ቁጭ አድርጎ ነው በልሳን ይጸልይ፣ ራሱ በልሳን ይጸልያል ቄሱ። ቴንኪው መንፈስ ቅዱስ። እንዲህ ነው ወገባ ገዳችሁን የምንሰብረው በመረጃ ማለት ነው። አትከፋፍሉትም፣ ይሄንን ህዝብ አትበታትኑትም። ይሄንን ህዝብ እንበትናቸዋለን፣ ጉባኤያችሁን ማለት ነው። ከመተተኞቹ ከአስማተኞቹ ጋር እንበትንሃለን። ሂድና ጠይቀው፣ ሂድና ጠይቀ። አንዴ ድኗል፣ አንዴ አልዳንም። እንደዚህ ነው ያስለፈለፍኩ ላምጥቼ ማለት ነው። ሂድና ጠይቅ። የታለ ግሎሪ አብ ላይ ሄደና ጠይቅ ምን ብሎ እንደለፈለፈ። ሂድና አሁን ከዛ ከመሰከረልህ በኩሉ ካልከው ሰውዬ ጋር ሂድና ጠይቀው። እንዴት አንዴ ድናችኋል አንዴ አልዳናችሁም ብለህ ትለናለህ በለው። ይሄው ጥያቄ ለኦርቶዶክሳውያን ነው ብዬ ያልኩትኝ። ሉተራውያን ድነዋል ብላችሁ ታምናላችሁ? ኦርቶዶክሳውያን እንደ ካህንነትህ መልስልን። ቢመጡ ሉተራውያን ቢመጡ እንደ ካህንነትህ ህብስቱን እርስፎራውን ታቆርባቸዋለህ ወይ? ይህን ሁለቱን ጥያቄ ነው ንገረን። ቴንኪው። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። ከእናንተ 100 ከጴንጤቆስታል 100 እጅ ዳኑ ናቸው። እነማን ናቸው የዳኑት? 100% 100 እጅ የዳኑት ከጴንጤቆስታሉ ይልቅ ሉተራውያን ናቸው። መስካሪው ማን ነው? መተተኛው ደብተራ አስማተኛ ስለሆነ ባይዞ እንደዚህ ምላችሁ ፎቶዬን ሁሉ በወስፌ እየወጋ የሚመትት መተተኛ ማለት ነው። መትት
እንኳን በወስፌ በአንካሴም በመዶሻም ምታው። ኦኬ ሰው በምግባሩ ይጠራልና እሱ ነው መስካሪ የሆነው ለሉተራውያን ወንድሞች። እኛን ባዕድ አድርጎ እኔም ፔንቴኮስታሉን ባዕድ አድርጎ እናንተ ለመካነ ኢየሱስ አትቀርቡ እኛንን የምንቀርበው 90 በመቶ 70 በመቶ እያለ ፐርሰንት ያወጣ ነበር ቁጭ ብሎ። እሺ እኔ ጋር መጥቶ የቃል እምነት ክደቱን ተቀበልኩት። ምን ብሎ ድነዋል 100% ድነዋል አለ። ቤቱን እስከፍቶ ከእናንተ 100 ከጴንጤቆስታል 100 እጅ ዳኑ ነው ጭምላቸው ያውቃሉ እኮ ሉተራን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦርቶዶክስ ውጭ እንደ ስጋውን የማታቀብለውን ያላጠመቀችውን የእግዚአብሔር ልጅ ነህ ስጋው ደግሞ የማትቀበል ነው የዘላለም ሕይወት አለ። ይሄማ ቀልድ እኮ ነው። ኦርቶዶክሳውያን እኔ ከኦርቶዶክሳውያን በተሻለ እኔ ከጴንጤ ቤት የመጣሁት እኔ በተሻለ መልሰዋለሁ ነው መልሱ። አልዳኑም ድነዋል። ኧረ አልዳኑ እንዴ ሉተራውያን አልዳኑ። ቄሱ ሉተራውያን ድነዋል። ምዕመኑ ሉተራውያን አልዳኑም። ቄሱ ሉተራውያን ድነዋል። እኔ ቤት እራሱ ቤት ሲሄድ አልዳኑም። ማርቆስ ሉተራዊው አቤት ኦርቶዶክሳውያን ድነዋል? አዎ ድነዋል አለ። አደረና ነግቶ ሲመጣ ኦርቶዶክሳውያን ድነዋል? የትናንትናውን ጥያቄ ልጠይቅ ማርቆስ። ይዳኑ አያዳኑ አላቅም። አሁን ቅድም ገባና ላስተካክለው አለ። ድነዋል? አዎ ድነዋል። 50 በመቶና ግማሹ ብቻ እንደዚህ ድነዋል። እንዴት ነው የዳኑት? በጌታ ኢየሱስ ክርስቶስ በማመን። እምነት ከምን ይመጣል? ከመስማት። ቃል እግዚአብሔርን ሰምተዋል? ስብከተ ወንጌል። አዎ። መቼ ነው የሳሙት? ለምን ህፃናት ጥምቀት ጋር ትመጣለህ? እኔ መቼ ጥምቀት አነሳው? ጥምቀትን እንደዚህ እሪቴት የሚያደርጋችሁ መቼ ያነሳው? ጥምቀት አላነሳውም። እኔ ድነት ነው ያነሳውትኝ። 6 ወር ነበር ሲሳደቡ የነበሩት። እኔ ገና 3ኛ ቀን ነው ዛሬ ከገባሁ። ከወንድሞች ጋር ተነጋግረን ይቀጥል ከተባለ ሄድበታል የተወሰነ ጊዜ። አይብቃ ከተባለ ግን ይኸው በየቤቱ ድንኳን ጥለው እያለቀሱ ነው። ሉተራዊ ነኝ ብሎ የሚለው ሂዱና ያዩዋቸው እያለቀሱ ነው። እንዴት ኤርሚያስ ኦርቶዶክሳውያን ድነዋል ብለህ እንዴት አደባባይ ላይ ትጠይቀናለህ? ልባቸው ካያውቃል እንዳልዳኑ። ሲገናኙ ግን ይፎጋገራሉ ማለት ነው። ገዝተ ላይ ጴንጤን ለመስደብ ሉተራዊ ነን ብለው የሚል ባዮች፣ ካቶሊክ፣ ኮፕቲክ፣ ኦኒል ጂሰስ ምስራቃዊ ነኝ ብሎ የሚል በህይወት ያለ እባብ ስዕላቸው ላይ የሚንሸራሸረውን እሱን የሚስም ሰውዬ አብረው ተሰብስበው ጴንጤ በ1906 የመጣ እያለ ሲያላግር ነበር። እኔ ደግሞ እንደዚህ ቀልድብሃለሁ ማለት ነው። የእምነት ቃል ክደትን መተህ ትሰጣለህ። እኔ ጋር ስትመጣ ድነዋል እንድትል፣ ቤትን ከፍተህ አልዳኑም እንድትል፣ አንተ ድነዋል ብለህ ስትል ልጅህ ደግሞ አልዳኑም ብሎ እንዲል። እንዲህ ነው ቋንቋችሁን እንደ ባቢሎን የምንገለባብጠው ማለት ነው። የጴንጤዎቹ አምላክ የጴንጤኮስታሉ አምላክ እንዲያዋርድሃል። እንኳን ደህና መጣችሁ ወንድሞች። ወደ ዳንኤ ዳግሻዬ ምሳዬን ልብላ። እንኳን ደህና መጣችሁ እና የካራማራ ጦርነት ሆኖልሃል አልኩ። ሲያድ ባሬ ሞቱ ነው ዛሬ እየተባለ ለማንም ሞትን አንመኝም፣ ግን ውሸት እኛ ላይ አትቀልድም። ወንጌላውያን አማኞችን ብራዘር የታሰርንበት ገመድ ጽኑ ነው፣ ኢየሱስ ይባላል። ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከሙሉ ወንጌል መለየት ብራዘር ምን ብዬ ልበልህ? ምን ከምን መለየት ተብሎ እንደሚባል ልበልህ? ቀደም ገብተው አንደኛው በጋብቻ አትገናኙም ማለት እንዳለ ገቡ እንዳለ ቅድም የነበሩት እዚህ በሙሉ 3 ነው ምናምን ነገር የሚሆኑ ከመካነ ኢየሱስ ቤተክርስቲያን አንደኛው ከጉባኤ እግዚአብሔር ነው ያገባሁት አለ። አንደኛው ደግሞ እኔ ከመሰረ ክርስቶስ ነው ያገባሁት አለ። የመካነ ኢየሱስ ቤተክርስቲያን አባል በጋብቻ ሁሉ እኮ አንገናኝም ብለው ነግረዋቸው ማለት ነው። እነዚህ የባጃጆቹ ልትከፋፍል አይደል? ልታፈራርስ ጴንጤውን ብትንትኑ እናጠፋዋለን ብሎ እንደዚህ በታተናለሁ አለ። በራስ ቃል ቄሱ የተናገረውን ቄሱ ራሱ እንዲክዳው እያስደረግኩ ማለት ነው። ይመሰክራል፣ ይክዳል። አዎ ይላል፣ አይደለም ይላል። እንዲህ አይነት ምስክርነት አለ። እውነት ብሎ ይላል፣ ውሸት ቅድም ያልኩት እውነት ያልኩት ውሸት ነው ብሎ እንዲል ማለት ነው። በዘራችሁ አይድረስ። በግፍ በአመፃ ነበር የተሰባሰባችሁት። አትችሉም። ቴንኪው ዳግሻይ እንኳን እንዳመጣ ሰላም በል። የምትሉት ካለ ቀጥሉ።
እሺ የዳግሻ የለም ስራ ላይ ነው ወንድም ነጋን እየቀጠለ እሺ ጸጋና ሰላም ይብዛላችሁ የተወደዳችሁ ቤተሰቦች ሁላችሁንም ሰላም ብያለሁ። ጌታ የተባረከ ይሁን። በዛው እኔ ሳድግ እርገቴ በመካነ ኢየሱስ ቤተክርስቲያን እኔ ያደግኩት ከህፃናት ኳየር ጀምሮ እና ያለኝ ትዝታ ስለ ክርስትና ቤተክርስቲያናችን ውስጥ በልሳን ይጸለይ ነበረ በስርዓት ከቤተክርስቲያናችን ቄስ ጀምሮ አገልጋዩ ሁሉም ሰው በልሳን ይጸልዩ ነበረ። ምንም የተለየ ነገር የለም የማስታውሰው ማለት ነው። እና በጣም ይገርመኛል። ትልቅ የእግዚአብሔር መንፈስ አሰራር በመካከላችን ነበር፣ በጣም ትልቅ ማለት ነው። እና ከዚህ በፊትም መስክር ያለው ተናገር ያለው እግዚአብሔር በጣም በሚገርም መልኩ በመካነ ኢየሱስ አገልጋዮች ስለ ፈውስ ማለት ነው ስለ ፈውስ ተጸልየው እግዚአብሔር አምላክ ከሚገርም የአስም በሽታ ፈውሶኛል። በትክክል ማለት ነው ያለው በጣም የሚያስቸግር የአስም በሽታ ነበር እና ትልቅ የመንፈስ ቅዱስ ሪቫይቫል ነበር። በጣም ትልቅ ማለት ነው የማይካድ ማለት ነው። የማስታውሰው አሁን ላይ ባለው ህይወቴ ድረስ የማረሳቸው ትላልቅ የመንፈስ ቅዱስ ሙቭመንቶች ነበሩ። ግን ይሄ በአንድ ቤተክርስቲያን ብቻ ነበር ወይ? አይደለም። እስቲ ይዘርዝሩ። በጣም በመካነ ኢየሱስ ቤተክርስቲያኖች ውስጥ የነበረ የመንፈስ ቅዱስ ሪቫይቫል በጣም በአገሪቷ ላይ ባለው በመንፈሳዊ ህይወት ላይ ትልቅ አስተዋጽኦ አድርጓል። ለምሳሌ አዲስ አበባ ስናነሳ መካነ ኢየሱስ የ6 ኪሎ መካነ ኢየሱስ እዛ የነበረው ሙቭመንት ቀላል አልነበር። በየሀገሩ በምናነሳባቸው መካነ ኢየሱስ በምንጠራቸው መካነ ኢየሱስ ላይ እኮ ትልቅ የእግዚአብሔር እጅ ስራ አለ። አሁን ድረስ በኢትዮጵያ አጠቃላይ መንፈሳዊ ሙቭመንት ላይ ትልቅ አሻራ የጣለ ማለት ነው። እና እኔ አይ ቲንክ ቤተክርስቲያኒቷን አለማወቅም ጭምር ይመስለኛል። ህብረቱን ማየት አንችልም። ህብረቱ ሳውን ማለት የአጠቃላይ የወንጌላውያን አማኞች ህብረት የመመስረት ዋና አስተዋጽኦ ሲያደርግ የነበረው ማን ነው? እንዲመሰረት አንድ እንድንሆን ሲሰሩ የነበሩ አባቶች የማን አባቶች ናቸው? የእንጦጦ ማለት ሲሰሩ የነበሩ የማን ነው? ታሪክን እኮ ዞር ብሎ አለማየት ነው። ህብረት በኢትዮጵያ ውስጥ እንዲኖር ሲሰሩ የነበሩ እኮ አባቶች ናቸው። እና አጠቃላይ የወንጌል አማኞችን ህብረት መካነ ኢየሱስን የሉትራውያን ሙቭመንትን አግልሎ ማሰብ አይቻልም። ሲጀመር ጀምሮ መሰረቱን የጣሉት እነሱ ናቸው፣ አባቶች ናቸው። በጣም ማለት ነው የማይካድ ዲና የማናረገው ትልቅ አስተዋጽኦ አለ። እኔ ከዚህ ባሻገር ምንድን ነው ያስተሳሰረን ነው ጥያቄው። እንዴ ብራዘርስ ያስተሳሰረን እኮ ኢየሱስ ነው። ኢየሱስ ክርስቶስ ብቻ ያድናል ነው ወንጌላቸው። መዳን በክርስቶስ ኢየሱስ ብቻ ነው መልእክታቸው። ሰው ና ጌታን ተቀበል ተብሎ ሲነገረው የመካነ ኢየሱስ የሉትራን አገልጋዮች ና ጌታን ተቀበል ብለው ሲናገሩት ትድናለህ። ማንን? ኢየሱስ ክርስቶስን አምነህ ተቀብለህ ትድናለህ ነው መልእክታቸው እኮ ብራዘር። ይሄ ነው ወንጌሉ፣ ይሄ ነው። ሰው የሚመጣው ኢየሱስ ክርስቶስን ተቀብሎ ለመዳን ነው የሚመጣው። ሜሴጁ እኮ ይሄ ነው። ሌላ የሚያድን ና እንዲህ ትድናለህ ብለው የሚሰብኩት ወንጌል አለ እንዴ? ማለት አሁን ሌላ አዲስ ወንጌል ካላመጣ በስተቀር በዘመናት መካከል የምናውቃቸው አንድ ነን ብለንም እንድናስብ የሚያደርገን ነገር ምንድን ነው ካልክ፣ በየጉባኤዎቻቸው የሚሰበከው የሚያድነው ኢየሱስ ነው። ሌላ የለም። የሚታደገው ኢየሱስ ነው። ያድናል ብላ ቤተክርስቲያኒቷ ዛሬም ሳታፍር የምትናገረው የምትሰብከው ወንጌሏ ኢየሱስ ነው። ሌላ ወንጌል የላት። ይሄ ወንጌል ነው አንድ ያደረገ። መካነ ኢየሱስ ጋር ብትመጣ መዳን በማንም የለም። መሰረተ ክርስቶስ ጋር ብትመጣ መዳን በማንም የለም። ሙሉ ወንጌል ጋር ብትመጣ መዳን በማንም የለም። እንድንበት ዘንድ የሚገባል ለሰዎች የተሰጠ ከሰማይ በታች ሌላ የለም ነው መልእክቱ። ይሄ ነው። ይሄ አንድ አድርጓቸዋል። አዎ አድርጎናል። ዛሬም ሄደ ግራ ከገባ አባቶችን ጠይቅ። ቤተክርስቲያን በዘመናት መካከል በመካነ ኢየሱስ ውስጥ በሉትራን አገልግሎት ውስጥ
በደቡብ አገልግሎት ላይ በደቡብ ክልል አገልግሎት ላይ ኢትዮጵያ ውስጥ ትልቅ የወንጌል እሳት እንዲነሳ አስተዋጽኦ አድርጋለች አይደል? ዲና የማናረገው በዚህ በአገልግሎት ውስጥ ማንን የሰበከችው? ሄደ መርምር ብራዘር። ለዘመናት የሰበከችው ኢየሱስ ያድናል የሚል መልእክት ብቻ ነው። ሌላ መልእክት አልነበራትም ብራዘር። የሰበከችው ኢየሱስ ነው። ይኸው ትውልዱን ይኸው እንዴ ኢየሱስ አንድ ካላደረገ፣ ኢየሱስ ላይ ያለ መረዳት አንድ ካላደረገ ሌላ ምን አንድ ያደርግሃል? ለቤተ ክርስቲያን ዋናው ኢየሱስ አይደለም ወይ ብራዘር? ለቤተ ክርስቲያን ዋናው ኢየሱስ አይደለም ወይ? ለቤተ ክርስቲያን ዋጋ የከፈለ የሞተ የተሰቃየ ቤተ ክርስቲያን ደግሞ ይመጣል ብላ ተስፋ የምታደርገው ሌላ አላት ወይ? እኔ ምን አይነት ወንጌል እንደተቀበላችሁ ራሱ አንዳንዴ ግራ ይገባኛል ብራዘር። የላትም እኮ ቤተ ክርስቲያን፣ ሌላ ተስፋ የላትም ቤተ ክርስቲያን። የምንሰብከው የምንናገረው ዛሬም ደግሞ እንዲመጣ የምንናፍቀው አንድ ኢየሱስ ነው ያለን። በዚህ ኢየሱስ ላይ ሁላችንም በመስቀል በተሰራው ስራ አርፈናል። ከኃጢአት ባርነት ነፃ ወጥተናል። የዘላለም ሕይወት ተስፋ ተካፋዮች ሆነናል። ይሄ ወንጌል ነው ምን ያደረገን? አንድ ያደረገን። ከዚህ ሌላ ምንም የለም። መልእክታችን ይሄ። እዚህ የትኛውን ቤተክርስቲያን ሄደህ ብትጠይቅ እነኚህ አምስቱ ሶላዎች ላይ ያለው አንደርስታንዲንግ ተመሳሳይ፣ ጸጋ ብቻ። ምናልባት በጣም ቴዎሎጂካል ሚኒንጋቸው ላይ ለማውራት ካላሰብክ በስተቀር የመዳን ተስፋችን ኢየሱስ ክርስቶስ ብቻ ነው። ትውልዱ እያንዳንዱ ቴዎሎጂካል እንትን ትርጓሜዎች አያያር እንደዚህ አይነት ትርጓሜ ለምናወራው የእውቀት ጉዳይ ማለት ይሄ በአንድ መርፌ ቀዳዳ ስንት መልአክ ይገባል ይወጣል፣ እንደዚህ አይነት ቋንቋዎች እንደዚህ አይነት የቴዎሎጂካል ዲቤቶችን አለም አሁን ዲል እያደረግን ያለ አይደለም ብራዘር። ሰው ስለሚድንበት ህይወት ስለሚያገኝበት የእግዚአብሔር ሐሳብ ስለሆነው መጽሐፍ ቅዱሳዊ ትምህርት ስናወራ ሰው መዳን የሚችለው በክርስቶስ ኢየሱስ በማመን ብቻ ነው። ያ ወንጌል ተቀብለናል። በቤተ ክርስቲያን ውስጥ ዛሬም ይሰበካል፣ አሁንም ይሰበካል። ይህንን ለማረጋገጥ የምትፈልጉ ጥያቄ የሚፈጥርባችሁ ካላችሁ ሂዱ መካነ ኢየሱስ፣ ሂዱ ልትራውያን ነውሽ ሄዳችሁ ቼክ አድርጉ። በአንድ ልደታ፣ በሁለት ሚካኤል፣ በሶስት ደግሞ ሩፋኤል፣ በአራት ደግሞ እንትናውያ የሚቀያየሩት ሰው የላቸው። በቀናቶቹ ላይ በእያንዳንዱ ቀናቶች ላይ የሚሰበክ ኢየሱስ ብቻ ነው። ዝማሬ ለገሌ ደግሞ እስቲ አሁን እንዘምር አይሉ። አሁን ደግሞ እስቲ ገሌን ከፍ ከፍ እናድርገው። እስቲ ደግሞ ሉተር በጣም ረጅም ዓመት በእኛ ህይወት ውስጥ እንትን አድርጓል ምናምንና እስቲ አሁን ደግሞ ለሉተር ደመቅ ያለ እልልታ፣ ደመቅ ያለ ሽብሸባ፣ ደመቅ ያለ አምልኮ እናቀርብለት አይባል። የሚሰበከው የሚነግሰው ኢየሱስ ክርስቶስ ብቻ ነው። ሌላ የሚሰበክ ሌላ የሚነገር ሌላ የሚወራ የለም ብራዘር። ከውሃ ይልቅ ኢየሱስ አንድ አድርጎናል። የክርስቶስ ኢየሱስ ደም አንድ አድርጎናል። በመስቀል ላይ የተሰራው የክርስቶስ ኢየሱስ ስራ አንድ አድርጎናል። ተስፋ የምናደርገው አንድ ተስፋ ነው ያለን። በክብር የሚመጣ ኢየሱስ ክርስቶስ አለ። ያ ኢየሱስ በክብር ይመጣል። ተስፋችን ዛሬም ቤተክርስቲያን ማራናታ እያለች የምትናፍቀው አንድ የሚወስዳት ሙሽራ አላት። አንድ ነው ተስፋችን። ማርያም ሆይ ነይ ድረሽልን የምትለው የለንም ቤተክርስቲያን ብራት ሶሪ እኔ እንደው በወንጌል አማኝነታችሁ ካላፈራችሁ በስተቀር
ካላፈራችሁ በስተቀር ጋይስ። መሬት ላይ ያለው የቤተ ክርስቲያን እውነታ ምንድን ነው ስህተቱ ካልን ምንም ስህተት የለው። ምንም ስህተት የለው። አንድ የሚያደርገን ትልቁ ኢሜጅ ኢየሱስ ክርስቶስ በቂያችን ነው። በክርስቶስ በወንጌል ላይ የተነገረው ተስፋ የምናደርገው የምናምነው ነገር በጣም በቂያችን ነው። ክብር ለጌታ ይሁን። ይህን ነው የምንለው እና ዘመናችሁን አትጨርሱ። ምናልባት እዚህ ቲክቶክ ላይ ስራ ከፈታችሁ ፕሊዝ፣ ገና ብዙ ያልዳነ ሰው አለ። ገና ብዙ ያልዳነ ሰው አለ። በጣም ብዙ ያልዳነ ሰው አለ። እሺ እኔ ፍቅር ቴንክ ዩ። ብዙ ያልዳነ ሰው አለ ብራዘርስ። ላልዳኑ ሰዎች ወንጌል ስበኩ። ኢየሱስ የሚያስፈልጋቸው ብዙ ትውልዶች አሉ። ጌታ የሚያስፈልጋቸው ዛሬም የመዳን ተስፋ ኢየሱስ ክርስቶስን የህይወታቸው ጌታና ዳኝ አድርገው ያልተቀበሉ ብዙ ሰዎች አሉ ብራዘርስ። እኔ ይሄ ስራ ፈትነት ነው ለኔ የሚታይ። ጋይስ ወደ ስራ ግቡ። እዚህ መጥተህ ሉትራንን ብትሰብክ፣ ሙሉ ወንጌልን ብትሰብክ፣ ቃለ ሕይወትን ብትሰብክ፣ መሰረተ ክርስቶስን ብትሰብክ ሰው አታድንም። የሚድን ሰው የለም ብራዘር፣ የሚድን ሰው የለም። አይ ወደ ስራ ግባ ወዳጄ፣ ጊዜን አታባክን፣ ሰይጣን አይብላብህ። ኢየሱስ ክርስቶስን ስበኩት። ቤተ ክርስቲያን ልትሰብከው የተገባት እውነት ኢየሱስ ብቻ ነው እና ለምን ኢየሱስን አትሰብኩም? እስቲ ስበኩ ኢየሱስን። ማለት ቤተ ክርስቲያን ያላት እኮ የምትናገረው እውነት ውሃ አይደለም፣ ባይዘው ጥምቀት አይደለም፣ ቁርባን አይደለም። ለቤተ ክርስቲያን ስብከቱ እሱ አይደለም። ስብከት ለቤተ ክርስቲያን የሚያድነው ስለ ሰው ልጆች ኃጢአትና በደል የሞተው ኢየሱስ ክርስቶስ ነው። ስለዚህ ይሄንን ኢየሱስ ክርስቶስን ስበኩ ብራዘር፣ ስበኩ። በቃ እሱ ለውጥ ያመጣል በሰው ህይወት ውስጥ። አረ እስቲ ተናገሩ ኢየሱስ። ቤት ክፈቱና ተናገሩ። በቃ እሱ ላይ አንድ በቃ ይሄ እኮ ትልቅ ስራ እኮ ነው ወዳጆች። ለሌላ ጊዜ አስቀምጥልካል። ቴንክ ዩ ኔፍቅ። ለሌላ ጊዜ ቴንክ ዩ ኔፍቅ። ኦኬ ስበኩ ይሄንን ኢየሱስ። በጣም ብዙ ትውልድ እየጠፋ ነው ያለው ወዳጆች፣ በጣም ብዙ ትውልድ ማለት ነው። ዛሬም ወደ ሲኦል የሚመሩ ብዙ ትውልዶች አሉ ጋይስ። ኢየሱስ ክርስቶስ መሰበክ አለበት፣ መነገር አለበት። የመዳን ተስፋ ኢየሱስ ክርስቶስ ብቻ እንደሆነ የማያምን ብዙ ትውልድ አለ። ስለዚህ ይሄንን ኢየሱስ ክርስቶስን እንድትሰብኩ እንደው ጌታን እናገለግልን የመጣ ነው። ይሄንን ሶሻል ሚዲያ በቃ እንደው ልንጠቀምበት ያስፈልጋል የምትሉ ሰዎች ካላችሁ ኢየሱስ ላይ አተኩሩ፣ አውሩ፣ ስለ ጌታ ተናገሩ፣ ስበኩ። ያድናል የምትሉትን እስቲ ንገሩ። እሱ ነው የሚያዋጣው ወዳጆች አይደል? ለሁላችንም የሚያዋጣው እሱ ነው። ለሁላችንም የሚያዋጣው እሱ ነው። አንድ ያደረገን ኢየሱስ ስለሆነ ኢየሱስ ላይ እስቲ ያተኩሩና ይሄንን ኢየሱስ ክርስቶስን ለሰዎች አውሩ አይደል? ይሄ ጌታ መሰበክ አለበት። በጣም እንደተሰበከ በቃ ሁሉ ነገር እንዳለቀ የሚሰማችሁ ሰዎች ካላችሁ ተሳስታችኋል። በፍጹም በፍጹም ገና ያልዳነ ሰው በጣም ብዙ አለ እና አታዘግዩን ጋይስ፣ አታዘግዩን። በቃ የኛ ዓላማ ኢየሱስን መስበክ ነው፣ ማውራት ነው፣ እሱን መናገር ነው፣ ትውልዱን ወደ ኢየሱስ ማዞር ነው እና ፎከሳችን ኢየሱስ ነው ብራዘርስ። መልእክታችን ኢየሱስ ነው። የምናወራለት፣ የምንናገርለት፣ የምንሰብከው ኢየሱስ አለ። ስለዚህ እናንተም ይሄንን እድል ተጠቀሙበት። ገና ይኸው
በጣም ብዙ ቅዱሳን ያላቸው ሰዎች አሉ። በጣም ብዙ ቅዱሳን ማለት ነው። በጣም ብዙ ቅዱሳን በስዕል ደረጃ ተቀምጠውልሃል። ቴንኪ ወንድምነት። እነኚህ ሁሉ ተቀድሰው እነሱ ግን እንዳልተቀደሱ የሚያስብ ትውልድ አለ ወዳጄ። አየህ እነሱ ጻድቃን የሆኑ ግን ደግሞ አሁን ደግሞ እግዚአብሔር እነሱን ያላጸደቀ እግዚአብሔር እንዳለ የሚያምን ትውልድ አለ ብራዘር። በጣም ብዙ ትውልድ ማለት ነው። በመዳን ተስፋ ግራ የተጋባ ትውልድ አለ። ጴንጤውን መሰረተ ክርስቶስን በለው የሆነውን አንደኛውን ቤተ እምነት ጥራው፣ ሁሉም ዛሬ ቢሞት የት እንደሚሄድ ጠንቅቆ የሚያውቅ ህዝብ ነው። የት እንደሚሄድ ጠንቅቆ የሚያውቅ ህዝብ ነው። ዛሬ ብንሞት የት እንደምንሄድ እናውቃለን። ስሙ ይባረክ። ያመንነው የታመንነው ጌታ እንደማይጥለን እናውቃለን። እሱን በማመን የዘላለም ህይወት እንዳገኘን ሁላችንም እርግጠኞች ነን። እንደጸደቅን እንደዳንን ግን በጣም ግራ የተጋባ ህዝብ ግን አለ በመካከላችን። ቅዱስ ብሎ ስዕል የሚቀበል እሱ ግን መቀደሱን የማያውቅ ብራዘር፣ በቃ የማያውቅ ማለት ነው። እግዚአብሔር ያድናል ይልሃል፣ አንተን አድኗል ወይስ ትለው ግራ የሚጋባ ትውልድ ማለት ነው። ካልታያችሁ በጣም ብዙ ያልዳኑ ሰዎች አሉ። ምድራችን ገና በወንጌል አልተነካችም። ስለዚህ ዳይ ወደ ስራ ግቡ ወዳጆች፣ ወደ ስራ ግቡ። ቤት ከፍተህ እንትን አትስበከን፣ ሉተር ምናምን እያልክ አትስበከን ብራዘር። ሉተር ለማንም አልሞተም፣ ለማንም አልተሰቀለም፣ ለማንም ዋጋ አልከፈለም ብራዘር። በብዙ ድካምና በብዙ ጉድለት እግዚአብሔርን አገልግሎ ያለፈ እግዚአብሔር የተጠቀመበት ሰው ነው። አለቀ። ከዛ ውጪ የሉተር ንግግርም የሉተርም ሐሳብ የእግዚአብሔር ሐሳብ አይደለም። ማለት እንደ እግዚአብሔር ቃል የምንቀበለው ንግግር አይደለም። እንደ እግዚአብሔር ቃል የተስማማውን ከእግዚአብሔር ሐሳብ ጋር የሆነውን ሐሳብ እንደግፍለታለን፣ ተቀብለነዋል። ከዛ ውጪ እሱ የተነፈሰውን ያወራውን ነገር ሁሉ እንደ አምላክ ቃል አድርገን የምንቀበል ክርስቲያኖች አይደለም። መመሪያችን መጽሐፍ እንደሚናገር በቃ መጽሐፍ ቅዱስ ብቻ ብለን የምናምን ክርስቲያኖች ነን። ዊ ላቭ ሂም። እግዚአብሔር በሱ ተጠቅሟል። እግዚአብሔር በሱ ሰርቷል። ምንም ጥያቄ የለው። ግን ዛሬ የምንሰብከው ግን እሱን አይደለም። ማንም ቢሆን ማለት ነው በቤተ ክርስቲያን ውስጥ የሚሰበክ የሚነገርለት ደግሞ ዛሬም ደግሞ የሚወራለት ልዩ አካል የለንም ብራዘር፣ የለንም። ሁሌ የሚነገርለት ሁሌ የሚወራለት የነገስታት ንጉስ የጌቶች ጌታ ኢየሱስ ግን አለ አለ ኢየሱስ አለ። ስለዚህ ሰዎች አይኖቻቸውን እግዚአብሔር ካላስቀመጠው የመዳን መንገድ ላይ እያነሳን ወደ እግዚአብሔር እውነት እንዲቀርቡ ሰዎችን በእግዚአብሔር ቃል ቻሌንጅ እናደርጋለን። ይሄ ሶሻል ሚዲያ የተሰጠን ለዚህ አጋጣሚ ነው። ስለዚህ ይሄንን ኢየሱስን እናደርጋለን፣ እንሰብካለን፣ እናወራለን ብራዘር። የሆነ ቤተክርስቲያንን ስለሰበክ ሰው አትጨምርም። እስቲ ስበክ አውራና ኑ እስቲ ዳኑ ብለህ ጥሪ አታደርግም ብራዘር። ምንም የምታደርገው ጥሪ የለም። አንድ ነፍስ አይቀበልም ካወራ ከጨረስክ በኋላ። አየህ፣ ግን ወንጌልን ከሰበክ ከተናገርክ ካወራህ በኋላ ወንጌልን ጌታን የምትቀበሉ ብለህ ወደ ቤተክርስቲያን ትጠራለህ። ለምን? ሰዎች ሊሸነፉ የሚችሉት ኢየሱስ ክርስቶስን ስትሰብካቸው ነው፣ ጌታን ስታወራላቸው። ስለዚህ ወደ ስራ እንግባ ነው። ርዕስ ተነስቷል። በርዕሱ ላይ ደግሞ እናወራለን፣ እነጋገራለን። ጸጋና ሰላም ይብዛላችሁ። ተባረኩ። እንቀጥላለን። እሺ፣ ጥያቄ ለኦርቶዶክሳውያን ወደ መልእክታችን ስንገባ ቅዱሳኖቻችሁ በማን ተቀደሱ? በማን ተቀደሱ ቅዱሳኖቻችሁ የሚል ጥያቄ ነው ያለው። መቀጠል እንችላለን። ኦርቶዶክሳውያን ካላችሁ ገብታችሁ በማን እንደተቀደሳችሁ ትነግሩን አላችሁ ማለት ነው። በጣም ብዙ ቅዱሳን አሉ። እግራቸው የተቆረጠ ክንፍ የበቀለላቸው በጣም ብዙ ጻድቃን ቅዱሳን አላችሁ። በውሃ ውስጥ ራሱ ረጅም ዘመን አሳ በሰውነታቸው በስቶ እስኪተላለፍ ድረስ የደረሱ በጭንቅላታቸው ተዘቅዝቀው ለረጅም ዘመን ሲጸሉ የነበሩ ዛፍ የሚበቅልባቸው በጣም ብዙ ማለት ነው። ብዙ ቅዱሳን አላችሁ እና አይደውት እነሱ በእግዚአብሔር ተቀድሰዋል ብዬ አላምንም። ኦፍኮርስ ግን እንደው እስቲ ለውይይት
በማን ነው የተቀደሱት? በማን ነው የተቀደሱት ብለን ጥያቄ እናነሳለን፣ እናወራለን፣ እነጋገራለን። ካላችሁ መግባት ትችላላችሁ። በተለይ ቅዱሳን ጻድቃን የምትሏቸው በማን ነው የተቀደሱት? በማን ነው የጸደቁት? ለምሳሌ ተክለ ሃይማኖት በማን ነው የተቀደሰው? ቅዱስ ስትሉት በማን ነው የተቀደሰው? በማን ነው የጸደቀው? በሱ ማውራት እንችላለን። ማርያምን ማንሳት እንችላለን። ሌሎቹንም ጻድቃን ቅዱሳን የምትሏቸው አንስተን መወያየት እንችላለን። እስኪ ገባ ገባ በሉና ሀሳባችሁን ስጡ። አያውቁትም? ኧረ ያውቁታል። ቀላል እንዴ! ተክለ ሃይማኖት በምን እንደጸደቀ ያውቁታል። ባይዘው ተክልዬ በምን እንደጸደቀ ያውቁታል። እሺ ሰላም ታሼ፣ እንዴት ነው ወዳጄ? እሺ ተመልሶ ወጣ። እሺ ሌላ ኦርቶዶክሳዊ ያለ? ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ አንድ ቁጥር ይጻፍልን። ጻድቃን ቅዱሳን የምትሏቸው ጻድቃንና ቅዱሳን እንደሆኑ በምንድን ነው ያወቃችሁት? ብራዘርስ በምንድን ነው የተቀደሱት? እንዴት ነው የተቀደሱት ወዳጆች? እስኪ መግባት ነው መግባት ነው። እስኪ ግቡ፣ ችግር የለም ግቡ። ይኸው ጥያቄ እኮ አቀረበ። ብዙ ቅዱሳን አላችሁ፣ በጣም ብዙ ቅዱሳን። እሺ ሰላም ሰማይ ነው ቤቴ፣ እንዴት ነህ? አለን እግዚአብሔር ይመስገን። እኔ ፕሮቴስታንት ነኝ። እናንተ ናቸው እወዳቸዋለሁ። እሺ ተባረክ። እሺ 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 ሼር ይደረግ፣ ኮፒ ሊንክ ይደረግ፣ ሪፖስት ይደረግ ወገኖች። አይ ቲንክ ሼሩ ራሱ ገና 8.4 ነው። ከዚህ በላይ ሼር ይደረግ፣ በደንብ ኮፒ ሊንክ ይደረግ። ስለ ተክለ ሃይማኖት፣ ስለ አቡነ ገብረ መንፈስ ቅዱስ፣ ስለ ሌሎችም ቅዱሳን ጻድቃኖች ጻድቃን የሞሉባት ቅዱሳን የሞሉባት ቤተ ክርስቲያን ናት ትላላችሁና፣ እሺ በምንድን ነው የጸደቁት ግን? ቅዱሳኖቻችሁ በማን ተቀደሱ? ቅዱስ ናቸው ብላችሁ ስታምኑ የእውነት በማን ነው የተቀደሱት? ከምን የተነሳ ነው ተቀደሱ እያላችሁ ያላችሁት? ከማን የተነሳ ነው ተቀደሱ እያላችሁ ያላችሁት? እታለም ስለሌለሽ ነው። ምን ማስረጃ ስለሌለሽ ነው እታለም። እንደሱ ብለሽ ራስሽን አታታይ። ማስረጃ የለሽም እታለም፣ የለሽም። ካለሽ መግባት ትችላለሽ። ይኸው ቤታችን ከፍተናል። ቤተ ክርስቲያኒቷ ውስጥ ያለው የቅዱሳን ጋጋታ አሁን ላይ ያለው ምዕመንና ቤተ ክርስቲያኒቷ ያሏት የቅዱሳን ስብስብ በጣም ካታጎሪው ይለያያል። በጣም ነው የሚለያየው። አሁን ላይ ያለው ትውልድ እንግዲህ ቅዱሳን ነኝ ብሎ ያምን ይሆን? እሱን ሲገቡ እናያቸዋለን፣ ጠይቃቸዋለን። አሁን ላይ ያለው ኦርቶዶክሳዊ ሁሉ ማለት ነው አማኙ ጳጳሱ ቅዱስ ነኝ ብሎ ያምናል። እኔ ቅዱስ ነኝ ብሎ ያምናል፣ ይቀበላል ወይስ እንግዲህ ቅዱሳን የምትሏቸው ስዕል የሳላችሁላቸው ወደ እነሱ የምትጸልዩላቸው ምናምን እንደሱ አይነት ሰዎች ብቻ ናቸው? ሌሎች አሏችሁ? ሲካሏችሁ ገብታችሁ ሀሳባችሁን እንድትሰጡን በጌታ ፍቅር እናበረታታችኋለን። ይህ ትምህርት በደንብ መቃኘት መታየት ያለበት ትምህርት ስለሆነ ማለት ነው። ትምህርት ስለሆነ ከስዕል ከገበያ የሚገዙትን ስዕል ቅዱስ ነው ብለው የሚያምኑ በጣም የዋዎች፣ እነሱ ግን በመስቀል ላይ የሞተላቸው ኢየሱስ ክርስቶስ እያለ ቅዱስ ስለመሆናቸው ግራ የሚገባቸው እኮ ናቸው። ከመንገድ ላይ ሄዶ
አንድ ሰዓሊ የሰራውን ስዕል ገዝቶ አምጥቶ ቤቱ አስቀምጦ ቅዱሳን ስዕላት ብሎ የሚቀበል እንግዲህ ክርስቲያን ነኝ ብሎ ራሱን የሚጠራ ትውልድ ማለት ነው። እሱ ግን ኢየሱስ ክርስቶስ የሚባል ለሰው ልጆች ኃጢአትና በደል የሞተ በመስቀል ላይ ዋጋ የከፈለ ኢየሱስ አለ ብሎ እያመነ ስለ ራሱ ግን በከፈለለት ዋጋ ቅዱስ እንደሆነ የማያምን ትውልድ ነው ያለን። ባይዘው በጣም ነው የሚያሳዝነው። በ50 ብር የገዛው ስዕል ቅዱስ ሆኖ እሱ ግን ቅዱስ አይደለም። አይ እኛማ ቅዱሳን ብላችሁ ታምናላችሁ ከሆነ እስቲ ግቡና እናንተ ቅዱሳን ያላችኋቸው ሰዎች በምንድን ነው የተቀደሱት? ማን ነው ቀዳሹ? ቅዱስነታችሁ የተረጋገጠው በማን ነው? እስቲ ግቡና እንነጋገር። አይ ቲንክ ርዕሱ የሚከብድ አይመስለኝም፣ ቀላል እንደሆነ አስባለሁ። ምክንያቱም ብዙ ቅዱሳን ነው ያላችሁና አይ ቲንክ የሚከብድ አይመስለኝም። ይከብዳል ብለህ ታስባለሁ? እንደምነት ቀላል ጥያቄ ነው የጠየቅኩህ እኮ። አሪፍ ነው። አይሆፕ አይከብዳችሁም ጋይስ፣ አይከብዳችሁም። እሺ አንድ ሰው ተገኝቷል። እሰይ። ኧረ አይከብድም። እዝራ እሺ ወንድሜ እዝራ እንዴት ነው ወዳጄ? ሰላም እንዴት ናቸው? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉም ሰላም እግዚአብሔር ይመስገን። እንዴት ናቸው? ሰላም አለን። ከየት ቤተ እምነት ይሆን? ከየት ቤተ እምነት እዝራ? አቤት አቤት። ከየት ቤተ እምነት እዝራ? ከየት ቤተ እምነት? መጀመሪያ አንተ ልጠይቅህ ስላለ አሁን ስለገባው። የት እንደገባ ሳታውቅ ነው የገባው? አይ አይደለም። ከየት ቤተ እምነት የመጣው ታዲያ? እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ቅዱሳኖቻችሁ በማን ተቀደሱ? በማን የተቀደሱት ጋይስ? በማን የተቀደሱት? ዳግሻ ስትችል ምልክት ሰጠን ትችላለህ። ቀደም እየጠራን ስራ ላይ ነበር። እሺ ሮያል እንዴት ነህ? ዌልካም ብራዘር። ሰላም ነው ኢትዮጵያኖች፣ እንዴት ናችሁ? ጌታ ይባረክ። ሁሉ አማን አለን አለ። ሰላም ነው ጌታ ይመስገን። ኢንቫይት አረከኝ። ቁርሴን እየበላሁ ነው። ቁርሴን እየበላሁ ኢንቫይት አረከኝ። እሺ ነበር እኔ አይደለሁም ወይ ሌሎች ሞዴሬተሮች ይሆናሉ። እኔ ነኝ ያለ ጾም ነው ይለኛል። እንዴ ያለ ጾም ብያለሁ። ይኸውልህ ትቀናላችሁ ግን። ኧረ በእኛ ቅዱሳኖች እኔ ይመስለኛል ቅዱሳን ስለበዙ ችግር አለ። ሲሳይ ጥሩ በዙ አልከን፣ ብዙ ናቸው። አዎ ቅዱሳን መብዛታቸው ያናፍቃል ነው። እንዴት? ማን ነው ቅዱስ ያደረጋቸው? በማን የተቀደሱት? ክርስቶስ ኢየሱስ። ኧረ ታዲያ ማን አደረጋቸው? ለምሳሌ ተክለ ሃይማኖት ኢየሱስ ነው የቀደሰው? ታዲያ እንዴት አድርጎ ቀደሰው ኢየሱስ ተክለ ሃይማኖት? ሁሉም ክርስቶስ ኢየሱስ። ብዙዎቹ ቅዱሳን የሚባሉት መስዋዕትነት የከፈሉት ለክርስቶስ ነው። ለክርስቶስ መስዋዕትነታቸው ነው እኛ ሁሉንም ቅዱሳን የምንላቸው እንጂ ከራሳቸው ቅዱሳን ከራሳቸው ለክርስቶስ ቅድስና ነው። ስለዚህ መስዋዕት ከፍለው ነው የተቀደሱት እያልከን ያለው? ዋጋ ከፍለው የተቀደሱት ቁጭ ብለህ ቅድስና
ለራሳቸው ዋጋ ከፍለው ማለት ነው። ለክርስቶስ ብለው ይሞታሉ። ለክርስቶስ ብለው ይቀበላሉ። ለክርስቶስ ኢየሱስ ብለው መከራ ሲከፍሉ እነሱ በከፈሉት ዋጋ ራሳቸውን ይቀድሳሉ እያልከን ያለው? ኖ አታስቀይስ። ምን መናገር ማዟዟር ነው? ለክርስቶስ ብለው መከራን ይቀበላሉ። ክርስቶስ ለእኛ ሲል መከራ እንደተቀበለው እነሱ ደግሞ ክርስቶስን ስላሉ መከራ ይቀበላሉ። ይህ እኮ ነው፣ አጭር ነገር ነው እኮ። ስለዚህ ኢየሱስ ለአንተ ነው መከራ የተቀበለው፣ ለእነሱ አይደለም። እነሱ ለመቀደስ የግድ መከራ መቀበል አለባቸው። እንደዛ እያልከን ያለው? ለክርስቶስ ብለው መከራን ያገኛሉ። ቀላል ነገር እኮ ነው። ለክርስቶስ ብለው ነው እንጂ ለራሳቸው ብለው አይደለም ማለት ነው። ታዲያ ለኢየሱስ ብለው ነው መከራ። ክርስቶስን በማመን ትገፋለህ፣ ክርስቶስን በማመን ትሰደባለህ፣ ክርስቶስን በማመን ትሰቃያለህ። ለምሳሌ እዚህ ላይ ጠይቀው፣ ለምሳሌ እዚህ ተክለ ሃይማኖት ላይ ጠይቀው፣ ተክለ ሃይማኖት ጻድቅ ወይ ቅዱስ የሆነው በማን ብለህ ስለ በክርስቶስ ነው ብሏል። እንዴት ብለህ ስለ መከራ በመቀበል ብሏል። ተክለ ሃይማኖት ያው እግሩ እንደተቆረጠ ይታወቃል። ለማን ሲል ነው እግሩ የተቆረጠው? እንዴት ነው የተቆረጠው? ይህን ጠይቅልኝ። አይደለም እግሩ መቆረጥ ምናምን አይደለም። አሁን የምናየው አካላዊ ነገር አይደለም። አሁን ለምሳሌ ተክለ ሃይማኖት ብዙ ነገር አድርገዋል። ምን ለምሳሌ ምን አድርገው ነው የተቀደሱት? ለምሳሌ አዳምጠኝ። ክርስቶስን የማያውቁ በአካባቢያቸው የነበሩ እነዚህ የባዕድ አምልኮ ተከታዮችን ወደ ኢየሱስ ክርስቶስ እንዲመለሱ ብዙ አይነት ልፋት ለፍተዋል። ገብተዋል። ምን ለምሳሌ ምን ብዬ ወደ ክርስቶስ እንዲመጡ አድርገዋል። እግዚአብሔር እንዲቀበሉ፣ እግዚአብሔር እንዲያውቁ አድርገዋል እኮ። እግዚአብሔር እንዲያውቁ አድርገዋል ስትለኝ እሱ ነው ግራ የማይገባኝ። አስተምረዋል። ክርስቶስ ለእኛ ሲል እንደተሰቀለ ለክርስቶስ ክርስቶስን በማመን አንተ ብዙ መከራ አይደርስብህም እንዴ? ስለ ተክለ ሃይማኖትን ጨርስና ለክርስቶስ ስንል ተሰደብን፣ መንገድ ላይ ተገበ። አሁን ስለኛ አይደለም ልከፍትልህ ነው። ከዛ አሁን የተክለ ሃይማኖትን የሰበከውን ኢየሱስ ክርስቶስን ታሳየናለህ። ይኸው ገልጥልሃለሁ። ገጽ ስንት ላይ ነው ኢየሱስን የሰበከው ጌታ? ስንት ላይ ነው ህዝቡን እንግዲህ ወደ ኢየሱስ ያዞረው? አንድ ነገር ልነግራችሁ ፈልጋለሁ። ለጴንጤዎች አትሸወዱ። ሁሉም አይኖሩ ያለ አሁን እኛ ስለ ተክለ ሃይማኖት ነው እያወራሁ፣ ስለ ጴንጤ ያለም እየነገርከን ያለው። የሁሉም በማስረጃ እናድርገው። ክርስቶስ ነው መሰረቱ። እስቲ እኮ ያሳየን። ኢየሱስን ተክለ ሃይማኖት ኢየሱስን ሰብኳል ብለህ የምታምን ከሆነ ይኸው መጽሐፉን አወጣውልህ። ኢየሱስን የሰበከበትን አንድ ቦታ አሳየን። ራሳቸው ሰበኩ ልትለኝ ነው? እንደ ነብዩ መሐመድ ራሳቸው ሰበኩ ልትለኝ? እሱ ጥያቄ ነው፣ ጥሩ ጥያቄ ነው። አሳያለሁ። የሰበኩትን አሳያለሁ። ስለ ራሱ ነው የሰበከው። ኢየሱስን ሰብኮ አያውቅም ተክለ ሃይማኖት። ኢየሱስን ሰብኮ አያውቅም። እኔ ራሴ እንደዚህ ነኝ ብሎ የሰበኩበትን አምጣ ውስጥ ከዚህ ውስጥ በደስታ እኔ ማድናቸው የሰበኩበትን አምጣ። ኧረ በደንብ አሳያለሁ ወዳጅ። ገድል ግን ባይኖርና ትገቡ ነበር። አንዳንዴ አዝናለሁ። ኦልሬዲ መንግስተ ሰማያት ገብተናል ብራዛ። ገድል ባይኖር አለቀ፣ ጴንጤ የለም ማለት ነው። አይ ብራዛ ራስን አጽና እንደሱ እያልክ እኛ ማናውቀውን ገድል ታመጡናላችሁ። እግዚአብሔር ይስጥ። ውሸት እኮ ነው። ስለ እምነታችሁን ውሸታችሁን ነው እያሳየን ያለ ነው። እስቲ አንብበው። አይጥራት ላብራል። እሺ አንብበው፣ ችግር የለም አንብበው። እሺ ኢየሱስን ሰብኮ አያውቅም ይሄ ሰውዬ። አሁንም ለእኛ ይህን አባታችንን በምኑ በአማላጅነቱ ኃጢአታችንንም የሚያስተሰርይበትን በጸሎቱም ከኃጢአታችን የሚያነጻንን መማጠኛ የሚሆነንን ይህንን የአባታችንን የተክለ ሃይማኖት መቃብር ቦታ ሰጠን። አሁን እዚህ ጋር መጀመሪያ ነበብከው ምንድን ነው የሚለው? በአማላጅነቱ የሚለው ለማን ነው የሚያማልደው? በአማላጅነቱ ኢየሱስን ሰበካት በለና ብራዘር አይደል እኮ ለማን ነው በአማል የኃጢአት በምልጃ የሚለው የመቃብር ስፍራውን ይኸውልህ አንድ ቁጥር እኮ ነው እያነበብኩልህ ያለሁት 17 ነው እያነበብኩልህ ያለሁት ወዳጅ እኮ ቆርጣ አትስማው። አማላጅነቱ ምን እንደሆነ ላሳያ ብራዘር።
አሁን ለእኛ ይህንን አባታችን ማን ነው? ተክለ ሃይማኖት በአማላጅነቱ ኃጢአታችንን የሚያስተሰርይልን በአማላጅነቱ ኃጢአታችንን የሚያስተሰርይልን እንግዲህ በተክለ ሃይማኖት ለሚያምኑ ሰዎች አይደለም። ሳስታል በተክለ ሃይማኖት የሚያምን ሰው የለም። በአማላጅነቱ እያለ አንተ በተክለ ሃይማኖት አታምንም እንዴ? በተክለ ሃይማኖት አታምንም እንዴ? በክርስቶስ ነው ማምነው። ተክለ ሃይማኖት እኮ አማላጅ ነው። በአማላጅነቱ እያለ ነገረ እኮ እዚህ ላይ እኮ በምድር ነው የምታምነው። በተክለ ሃይማኖት አላምንም እያልከኝ ነው ያለው። ሰው የነበሩ ቅዱሳን ናቸው። በተክለ ሃይማኖት ታምናለህ ወይስ አታምንም? ኧረ እባክህ ዝም በል በእናትህ። ታምናለህ ወይስ አታምንም? በተክለ ሃይማኖት እንዴት ታምናለህ? ታምናለህ ወይስ አታምንም? በተክለ ሃይማኖት እንግዲህ እኔ ክርክር አልወድም። ነገርኩህ። እኔ በተክለ ሃይማኖት አላምንም በለኝ፣ ከዛ ልቀጥልልህ። ችግር የለም። ምን ለማለት ፈልገህ ነው? በተክለ ሃይማኖት እንዴት ማን ኦርቶዶክስ ሲያምን አይታወቃለህ? እኔ አንተን ነው የጠየኩህ። እኔ በተክለ ሃይማኖት አላምንም በለኝ። አላምንም ሳይሆን አናምንም ነው የምልህ። አያምኑም። ሰምታችኋል። በተክለ ሃይማኖት አያምኑም። በተክለ ሃይማኖት አያምኑም። እሺ፣ ግን ምን እንደሚል ላሳይ። ካላመንክ አማላጅነት እኮ ነው። አማላጅነት ሌላ፣ ማመን ሌላ። እኛ የምናምነው በክርስቶስ ኢየሱስ ነው። ቆይ ላሳየህ። እግዚአብሔር እኛን ለማራቅ የምታደርጉት ጥረት አይሳካም። ይኸው ላሳየህ። ይኸው አሁን በደምብ እያቀዘቀዝክብኝ ነው። በእናትህ ችግር የለም ሮያል፣ ችግር የለም። ይሄ ይበልጥብሃል። አንዳንዴ ጾም እንጂ አንተ። እሺ ይኸው ኃጢአትን የሚያነጻ ማን ነው? ኃጢአትን የሚያነጻ ማን ነው? ኧረ በእናትህ እንደው ይሄም ጥያቄ ይሄ እኮ የሃይማኖት ኬጂ ጥያቄ እኮ ነው። ክርስቶስ በላይ ማን ኃጢአትን የሚያነጻ? ይኸው ግን ተክለ ሃይማኖት በጸሎቱ ኃጢአትን ያነጻ ይላል። አይደለም፣ ይረዳሃል። አማላጅ ይሆናል። ያነጻል አይደለም። ይኸው ብራዘር፣ እኔ እኮ አይደለም የምትሉት ነገር እኮ ደስ የሚለኝ ኢትዮጵያኖች በጸሎቱ ከኃጢአታችን ምን የሚያደርግ ይኸውልህ፣ በጸሎቱ ምን የሚያደርግ ኃጢአታችን ይቅር እንድንባል ለእግዚአብሔር አማልድ። ሶሪ ወንድምነት፣ አሁንም ድጋሚ ስለገባባቸው ይቀርታል። መግቢያው አካባቢ ላይ ሄደህ ይህ ምግባችን፣ ይህ ልብሳችን፣ ይህ መጠጣችን፣ ይህ ፈለማችን የሚለውን አደረድርለት ነው ልዘድርለት። ከሱን ጀምረሽ ችግር የለም። ከሱ ነው ጀምረ። ማንን ነው ፈለማችን፣ ምግባችን፣ መጠጣችን፣ ልብሳችን፣ አልጋችን የሚለው አሳየው። አላምንም ብሏላ። ተክሌ አላምንም። ጾም ስለሆነ ምግብ የሁላችን እናንተም የጾማችሁ ነው። ምግብ መነወረ ችግር የለም። እኔ ተክለ ሃይማኖትን አላምንም ብለሃል እና አላምንም። ተክለ ሃይማኖት አናምንም። እኛ የምናምነው በክርስቶስ ኢየሱስ ነው። ተክለ ሃይማኖት እውነት ናቸው። እሺ ችግር የለም። ተድላህ ማን ነው? ችግር የለም። ተድላክ ማን ነው? ደስታ ማን ነው? አንተ አልገባኝም። ደስታ ማን ነው ብራዘር? ደስታ ማለት ምን ማለት? ደስታ ብዙ አይነት ደስታ ይኖራል። ኦኬ፣ ደስታክ ማን ነው? ደስታክ ማን ነው? ደስታ ብዙ አይነት ደስታ ይኖራል። ምድር ላይም ዓለማዊም ብዙ ደስታ ይኖራል እኮ። ተድላህ ማን ነው ለአንተ? ገንዘብ ሲኖረኝ ነው እኔ ደስ የሚለኝ። ለአንተ ገንዘብ ነው ደስታ? አዎ፣ ገንዘብ ሲኖረኝ ስዝናና ነው ደስታዬ። ተክለ ሃይማኖትስ ደስታ ነው? ተክለ ሃይማኖትስ ደስታ ነው? አዎ፣ በሃይማኖት ደረጃ እግዚአብሔር ነው የተቀበለው ሁሉ ለእኛ ደስታችን ነው። የተቀበለው ሁሉ ለእኛ ደስታችን ነው። ደስታችሁ ነው። እሺ ችግር የለም። የነፍሳችሁ መጠበቂያ መዳኛ ማን ነው? ክርስቶስ ኢየሱስ። ተክለ ሃይማኖትስ? አማላጅ ናቸው፣ ቅዱሳን ናቸው። ለነፍስህ መዳኛ ነው ወይ ነው ያልኩህ። ለነፍሳችን መዳኛ ክርስቶስ ነው፣ ግን ለክርስቶስ ያማልዱናል። በነፍሳችን እኔ የጠየቅኩት ጥያቄ ለነፍስህ መዳኛ ነው ወይ? ለነፍሳችን መዳኛ ክርስቶስ ነው። ክርስቶስ ነው። ጥሩ። እሺ ክርስቶስን በደንብ ጥሩ። ለፍጹምነት መዳረሻ ማን ነው? የቆራረጥ ከሆነ ላንግባባ እንችላለን። አንድ እኔ ያነበብኩት አይደለም፣ አጠቃላይ ጥያቄ ነው የጠየቅኩ ያለሁት። እሺ ቀጥል። ለፍጹምነት መዳረሻ ማን ነው? ኧረ በእናትህ አይጠየቅም። ክርስቶስ ኢየሱስ ነው ብያለሁ። ስንት ጊዜ ትነግረኛለህ?
እሺ ለሰውነታችሁ ጸጥታና ሰላምስ ማን ነው? ጨርስና ከዛ በኋላ እኔ እስከዛ ልብላ። አንድ በአንድ ነው የምጠይቀህ። እኔ እንደዛ ነው የምናወራው። ማወቅ አለብኝ። ተደብቆ መታለፍ የለበትም። ማን ነው? የሚደበቅ ነገር የለም። ሁሉ ነገር መጨረሻችን ኢየሱስ ክርስቶስ ነው። ተክለ ሃይማኖት አማላጅ ነው። በአጭሩ ስዘጋለን። እሺ ችግር የለም። ከእሱን ነው የምፈልገው። እሱ ነው። ማን ነው አልከን? ኢየሱስ ነው ይላል። እሺ እሱን አለ የምንፈልገው። ከኢየሱስ እኛን ለመነጠል የምታደርጉት ጥረት አይሳካም። እነዚህ ምስኪን ኢትዮጵያኖች 400 ምናምን ውስጥ 300 የሚሆኑት ምስኪኖች አሉ። እንቀጥል። ችግር የለም። አለኝታ ማን ነው? አለኝታክ ማን ነው? በእናትህ እንደዚህ አይነት ጥያቄ አትጠይቂኝ። አሁን አንተ እንዲሰብስበ እኔ እኮ ምርጥ ያራዳ ልጅ እኮ ነኝ። አንተ አለኝታ እንዲሰብስበ እምነት ስለሆነ ምንም አራዳነት አይጠይቅም። አለኝታ ይህ ሁሉ የተባለው ለተክለ ሃይማኖት ነው። አለኝታ ማን ነው? ብራዘር ምንም የአራዳነት ጉዳይ አይደለም። ሮያል የአራዳነት እምነት ነው ብራዘር። ውሃ ጠብሰን የበላን ውሃ ጠብሰን አፈርፍረን ያጎረስን ከአራዳነት ጋር አይገናኝም። እምነትህን ነው የጠየኩህ። አዝማሚያን ስለማውቀው ነው እኮ እኔ የጠየኩህ፣ ግን እምነትህን ነው የጠየኩህ። አሁን ይሄ ከአራዳነት ጋር ምንም የሚገናኝ ነገር የለውም። አሁንም ደግሜ እጠይቅሃለሁ ብራዘር፣ አለኝታህ ማን ነው ያልኩህ። አለኝታችንም መከታችንም ማናችንም ምናችንም ሁሉ ነገራችንም ሁሉ ነገርም ምናምን ሁሉም ኢየሱስ ነው አልኩህ። ሌላ ምትፈልገው ነገር? በታረዝክ ጊዜ ልብስህ ማን ነው? በታረስክ ጊዜ ልብስህ ማን ነው? ልብሴን ከእንትና ከሻፒንግ አደርጋለሁ፣ ከቡቲክ እገዛለሁ። እሺ በተራበ ጊዜ እውነተኛ ምግብህ ማን ነው? ሬስቶራንት ገብቼ ምግብ እበላለሁ። ኦኬ ምግብህን የጠየኩህ ኬት ታገኛለህ አላልኩም። በቃ እንደዚህ ነው። ምግብ ፕሮቫይደርህ ማን ነው ማለት ነው። የአንተ ምግብ ሰጪህ መጋቢህ ማን ነው እንደማለት። ሁሉ ነገራችን ክርስቶስ ነው፣ ግን በአማላጅነቱ ተረያል። እንደዚህ የዓለም መላገጫና መገባበጫ ትሆኑ ለምን አይደለም? መለጋገጫ እኮ አይደለም። አሁን እሱ ወዴት ሊወስደኝ እንደፈለገ ስለገባኝ እኔም መልሴን በዛ ቀጥሎ እኔ በነገራችን ላይ ቀለል አድርጌ ነው የምመልስልህ። ሬስቶራንት ሲጠማ መጠጥ ቤት ልሄድ ነው ልትለው ቀጥሉ ወንድምነት። እኔ ዝም ብዬ እሰማለሁ። ተቀበል ሮያል። እናንተ እያላገጣችሁ ማላገጣለሁ። እኛ ኢየሱስ ነው ጌታችን ነው ሲለን ነበረ። ቅድም የጠየኩትን ጥያቄ ሰምታችሁታል። ጌታን ያላለ ጊዜ ሬስቶራንት እያለ ዝም ብሎ ሲያወራ ነበረ እንጂ አንድም ቦታ ላይ ተክለ ሃይማኖት ነው ሲል አልሰማችሁትም። ይኸው ቤተክርስቲያኒቷ ግን ማን እንደምትል እናሳየው። ዛሬ በዚች ቤተክርስቲያን የተሰበሰባችሁ ቀሳውስት፣ ዲያቆናት፣ በክርስቶስ ያመናችሁ ወንድና ሴቶች ልጆች፣ አዋቂ ሽማግሌዎች ምናምን ይልና ይኸው ለእናንተ ተድላ ደስታችሁ ነውና ማን ተክለ ሃይማኖት፣ ለስጋችሁ መጠበቂያ ለነፍሳችሁ መዳኛ ማን ተክለ ሃይማኖት፣ ኃጢአታችሁንም የሚያነጻ ለወጣትነታችሁም ከፍጹምነት መዳረሻ ነውና ማን ተክለ ሃይማኖት፣ ከመርከብ ሰውነታችሁ ለመርከብ ሰውነታችሁ ጸጥታ ነውና ማን ተክልዬ፣ ለሽማግሌዎች መጠበቂያ ለልጆቻችሁ መልካም አስተዳደግና እንክብካቤ ለጎለምሶቻችሁም እውቀትን ለነፍሳችሁ መድኃኒት ማን ተክለ ሃይማኖት፣ ለሃይማኖታችሁ መጽኛ ለሀገራችሁ አጽር ቅጥር ኃይል ነውና ማን ስለ እናንተ ጻፉት ጋይስ። እኔ አልድገመው ሲጨርስ ነገር እስከዛ እዚህ ኮምኩም አንተ ዝም ብለህ ኮምኩም። እሺ ይህ አባታችሁ ለተበደሉት መማፀኛ ነውና ይህ አስተማሪያችሁ ይህ መድኃኒታችሁ፣ ይህ አለኝታችሁ፣ ይህ ነፃ አድራጊያችሁ፣ ይህ የመንግሥተ ሰማያት ፈላሚያችሁ፣ በታረዛችሁ ጊዜ ልብሳችሁ፣ በተራባችሁ ጊዜ እውነተኛ ምግባችሁ ማን ተክልዬ ብራዘር፣ በተጠማችሁ ጊዜ የሕይወት መጠጣችሁ ማን ተክልዬ፣ በደከማችሁ ጊዜ ምርኩዛችሁ ነው ማን ተክለ ሃይማኖት። ልጨምር ልቀጥል ብራዘር።
እኛ በተክለ ሃይማኖት አናምንም ትላለህ። እኔ አሁን ጴንጤ ልጠይቅ። ኦኬ ጴንጤዎች ተዘጋጁ። በደከማችሁ ጊዜ ምርክዟችሁ ማን ነው? በተጠማችሁ ጊዜ የህይወት መጠጣችሁ ማን ነው? በተራባችሁ ጊዜ የህይወት ምግባችሁ ማን ነው? በታረዛችሁ ጊዜ ልብሳችሁ ማን ነው? አለኝታችሁ ማን ነው? አስተማሪያችሁ ማን ነው? የኃጢአታችሁ መድኃኒት ማን ነው? ለሽማግሌዎች ይሁን ለልጆች ይሁን ለጎልማሶች ይሁን ለነፍሳችሁ መድኃኒት ማን ነው? ኢየሱስ። አየህ፣ ጴንጤ ጋር ስትመጣ እንደዚህ ነው። ኦርቶዶክስ ጋር ግን ስትመጣ ይሄን ያህል እውነተኛውን የህይወት እንጀራ የሆነውን ኢየሱስ ክርስቶስን በልተን በህይወት የተረፍን ሰዎች ነን። ይሄ የቤተ ክርስቲያን አስተምሮ። ተክለ ሃይማኖት የሚባል የህይወት ምግብ የነፍስ መጠጥ የሆነ አላት ኦርቶዶክስ። ለዚህ ነው ተክለ ሃይማኖትን አላምንም አልክ። ይኸው ቤተ ክርስቲያን ግን ታምነዋለች፣ አንተም ታምነዋል ወይ? ኦርቶዶክስ አይደለሁም ነው ማለት ያለብን። ዚስ ኦርቶዶክስ ብራዘር። ለዚህ ነው ገድላትን የምንወደው፣ የጨለማ ትምህርት በውስጣቸው ስላሉ፣ እኛ ደግሞ የብርሃን ልጆች ስለሆንን ጨለማን ማጋለጥ ስራችን ስለሆነ ጨለማ ጋር ነው የምታገኘን። ምክንያቱም ብርሃን የሚያስፈልገው እዚህ ጋር ስለሆነ። እሺ ጨረስክ ዳኒ? ጨረስክ? አዎ ጨረስኩ። በቃ ነገርኩ። እኛ ክርስቶስን ነው እናመልከው፣ ግን ማንም አሁን የሚሸወድ የለም። ሁሉ ነገር ሁሉ ባንዋል ልልህ ነው። ስለዚህ አሁን ተክለ ሃይማኖት እንዲህ ነው እንዲህ ነው ምናምን እንደዚህ ብትል ማንም አይሰማም። ለመሰለህ ያውቃል ሁሉ። አሁን ሁሉን ይሄው ቤተክርስቲያን ግን አልባነነችም። ቤተክርስቲያን አልባነነችም። ኖ ቤተክርስቲያን መባን አይደል አልባነነችና አምላክ። አሁን አንተ የህይወት ምግባችን ነው ተክለ ሃይማኖት ትላለች። አሁን ኖ አልባነነችም። ለምሳሌ አንድ ነገር ልንገርህ ብራዘር፣ እናንተማ ይኸውልህ ያለ እድሜ ለወንጌል። አየህ አንተ ቁጭ ብለህ ወንድምነት ጋር ወንጌል ትሰማለህ። አየህ ባናል። ቤተ ክርስቲያን ግን ገና አልባነነችም። ችግሩ እሱ ነው። ቤተ ክርስቲያን አሁንም ተክለ ሃይማኖት ይኸው የህይወት ምግቤ ነው ትላለች። ብራዘር ይህን መጽሐፍ አልቀየረችም። ብራዘር እኔ አሁን አንድ ነገር የምነግራችሁ ነገር፣ በተለይ ፕሊስ ኢትዮጵያኖች ማለት ነፃ የሆናችሁ ኢትዮጵያኖች እንደኔ፣ እኔ በጣም ነፃ ነኝ እግዚአብሔር ይመስገን። እና አንድ ነገር አሁን ምሳሌ አንተ የምታምነው ይሄን ነው ብለህ አንድ ሰው ድርቅ ማለት ብታው በቃ እኛ ይሄ ማስረጃ ነው። ይሄ ማስረጃ ነው። ይሄ ማስረጃ እንደ ግለሰብ እኮ እንደ ግለሰብ ትችላለህ። እንደ ቤተ እምነት ግን እኛ ብለህ አሁን ቅድም እኔ እዚህ ውስጥ የገባ ነው ወንድምነት ምን እንድጠቅስ ሊያደርግልኝ ቅድም ምን መሰለህ፣ እኛ እንደ ቤተ ክርስቲያን ነው ያልከው ራስህ። አየህ ሁላችን ኢየሱስ ነው አልክ። የህይወት ምግብህ ኢየሱስ ነው። ለማን? ለሁላችሁ። ውሸት። አንተ ወንጌል እየሰማ እግዚአብሔር እየረዳ ሊሆን ይችላል። ሁሉም ግን ብለህ አታውራ። ምክንያቱም ሮያል እኔ ወንጌል አልተሰበከውም ብዬ አላምንም። ወንጌል በደንብ ጠጥተሃል፣ መወሰን ያቃተ። አየህ ግን ሌሎች ሰዎች አሉ ቤተክርስቲያንን ጨምሮ። ቤተክርስቲያን አሁንም ጭምር ቤተክርስቲያን ተክለ ሃይማኖት የህይወት ምግቧን ብራዘር የህይወት መጠጧ ነው ተክለ ሃይማኖት። የትኛው ሐዋርያ ነው እኔ የህይወት ምግብ ነኝ ብሎ የሰበከ? እኔ የህይወት መጠጥ ነኝ ብሎ የሰበከ ሐዋርያ እስቲ ያሳየኝ። ለዚህ ነው ተክለ ሃይማኖት ኢየሱስን ሰብኳል እንዳትለን። ይሄ የተክለ ሃይማኖት መጽሐፍ ከሆነ ተክለ ሃይማኖት በህይወት ዘመኑ ኢየሱስን ሰብኮ አያውቅም። እየሰማው ነው የሰበከው ራሱ ነው። አንተ ይህን ነው የምታምነው ልትለኝ አትችልም። እኛም ኦርቶዶክስ ደግሞ ይህን ነው የምትቀበለው ማለት አትችልም። ጻድቃን ሰማዕታት ምናምን የሚባሉ አሉ። እነሱ ይህንን ነገር ያደረጉት ለክርስቶስ ብለው ነው እናምናለን። ስለዚህ ኖርማሊ እኛ ክርስቶስን ነው አምላካችን የምንለው። ለክርስቶስ ብሎ ያደረገው ምንድን ነው? የህይወት ምግብ የሆነው ለክርስቶስ ብሎ ነው። ተክለ ሃይማኖት ምንድን ነው የሚባለው? ይሄ አምጣለኝ በጥንቆላ ነው ምናምን የሚያመልኩ የነበሩትን ወደ እግዚአብሔር ምኑ ጋር ነው የቀየረው? ወደ የቱ ጋር ነው የቀየረው? ምኑ ጋር ነው የቀየረው? የነበሩበት አካባቢ የህይወት ምግብ ሆኖ ነው እሱ የቀየረው።
የህይወት መጠጥ ብሎ ሆኖ ነው? የኃጢአት መዳኛ ሆኖ ነው ተክለ ሃይማኖት ኢየሱስን ሰበከ የምትለኝ? አንተ ለምሳሌ እኮ አንድን ሰው እኮ ልትመካበት ትችላለህ። የምትመካበት መንገድ ግን ይለያያል። አንተ የኃጢአት መድኃኒት ሆኖ ነው ወይ ተክለ ሃይማኖት ይቀየር? 50 አለቃ ዘመድ ቢኖር በሱ ትመካለህ። ጣቢያ አንድ ችግር እንኳን ቢደርስ ብራዘር፣ እኔ ተክለ ሃይማኖት 50 አለቃ ነው እያልከኝ ያለው? ገባ? ተክለ ሃይማኖት 50 አለቃችን ነው እያልከኝ ነው ወይ ያለው? አይደለም። በቃ እኔ ጠየቅኩ። የኃጢአት መድኃኒት ነው ወይ ተክለ ሃይማኖት ነው ጥያቄ። ይቅርታ አንዴ ዳንኤል፣ እግሮቹ ያማሩ የሚባል ሰውዬ በጣም ነው እኔን እየነቆረኝ ያለው ከታችና፣ እስቲ እንደው ቢገባና ኦርቶዶክስ ከሆነ ይግባ እና ያናግረኝ፣ ወይ ደግሞ ጴንጤ ከሆነ እግሮቹ ፓስተር ነው ፓስተር ነው፣ አገልጋይ ነው። አንተ ከዳኒ ጋር ገጥቅል ዝም ብለህ እግሮቹ ያማሩ። ለዚህ ነው የሚሳደበው ፓስተር ስለሆነ ነው። ያልሰደበን ሀሳብ ፎከስ አድርግ፣ ችግር የለም። ኮመንት አታንብብ የምልህ ለዚህ ነው። ያሁን ብዙ ኮመንት አይ እንደው ያሳዝነኛል። አንዳንዱ ፓስተር የተባለውን እንደዚህ የሚሳደበው አሁን ሀሳቡ ላይ ፎከስ አድርግ። ሮያል ባጭሩ እኔ ነገርኩ አንተ የለውም ይኸው እዚህ ጋር የምን አራዳ ነው ምናምን እያለ እንትን የአራዳ ስጴንጤ ነው ይላል። ይመችህ ይመችህ፣ እግሮቹ ያማሩ ይመችህ ይመችህ፣ ጫማዎቹ ያማሩ ይበል። ደግሞ ነገር አንድ ነገር ልንገርህ፣ እኔ መናገር የምፈልገው ባጭሩ የእኛን እምነት እናንተ አትነግሩንም። እኔ ይሄው ያንተን እምነት አታውቀውም። ስለማታውቀው ነው ምን ነገር ገድልኛ አናውቅም፣ አንበበንም አናውቅም። አዎ ቆይ ችግሩ እሱ ነው። ችግሩ እሱ ነው። ችግር የለብንም እኛ። ችግርማ አለ፣ ችግር አለ። አየህ አውደ ምሕረት ላይ የሚነግሩ ይሄኛውን ሀሳብ ክደዋል። ሚዩት አድርገው ዳዲ። ሰላም ቴንኪው። ተራ እንጠብቅና ችግር እንቀጥላለን። ስለዚህ እኛ ከየት ቤተ እምነት ነው ከላይ ያለው አሁን ሀሳብ ስ ያልከው? እንደ እሺ ጠብቀን ሚዩት አድርግና ጠብቀን ወንድምነት ሲሰጠ ትቀጥላለን። ሚዩት አድርግና ጠብቀን። ቴንኪው እንቀጥል ወንድምነት። እሺ ይኸው ቤተክርስቲያን ውስጥ ያለው ተክለ ሃይማኖት ኢየሱስን የሰበከ ሳይሆን ራሱን የሰበከ ነው። ቤተክርስቲያን ውስጥ ያለው ተክለ ሃይማኖት ኢየሱስ ነው ማለት ነው። አየህ አንተ ጋር ያለው ኢየሱስ ይኸው መጽሐፉ ላይ ግን ኢየሱስ በኢየሱስ ካራክተር የተገለጠ ነው። ለምሳሌ መጽሐፍ ቅዱስ ውስጥ የህይወት ምግብ የሆነ ማን ነው? የህይወት መጠጥ የሆነ ማን ነው? እኛ ሁሉን ነገር ነግሬሃለሁ። የህይወት መጠጣችን፣ ምግባችን፣ ምናችን ሁሉ ኤቭሪቲንግ ክርስቶስ ኢየሱስ ነው። ሌሎቹ ቤተክርስቲያንስ ምን አለች? ቤተክርስቲያንስ ምን አለች? አማላጅ ነው የሚለው አይልም። የህይወት መጠጣችን ይኸው የህይወት መጠጣችን ማን ነው? የህይወት መጠጥ አታሳዝኑኛላችሁ። አሁን እኔ በማስረጃ እኮ ነው እያሳየሁ ያለሁት። አሁን ችግሩ ምንድን መሰለህ? መረጃ ማስረጃ ራሱ ማየት ነው የከበዳችሁ። ትንሽ አሁን ጁሴን ልጠጣ በእናትህ ኦርቶዶክስ ችግር በጁስ ካልሆነ አይወርድም ይሄ ነገር። ችግር የለም እንደሱ። እሺ ወዳጄ ሰላም፣ እንዴት ነህ? አለን። ወደ እምነት ትቀበለዋለህ? የሚመች ቦታ ነው ያለው ሲጀመር እኮ ማለት ነው። ገድል እናንተን የሃይማኖት መከራከሪያ አድርጋችሁ ስታቀርቡ ግን ትንሽ አይደብራችሁም? ዋና መሰረታዊ የሆነ የሃይማኖት ትምህርት ላይ ለምን አትከራከሩ? ለምን ይደብራል? ገድል እኮ ስለ አታምንበትም ማለት የሃይማኖት መከራከሪያ አይደሉም እንጂ እናምንባቸዋለን። አላምንበትም ወይ አላምንበትም ካልከኝ ችግር የለም እናምናለን። ለምንድን አላምነው? ገድል ማለት ግን የቅዱስ ተክለ ሃይማኖትን የሰራውን ስራ እንደ ታሪክ አማኞቹ ማስተማሪያ ሊሆን ነው እንጂ። ጆን ካለ ጆን አውራው። ወንድምነት አንዴ ስልኩን አንሳው። እሺ ጆን አለ? ስለዚህ ጆን የለም መሰለኝ። ጆን እርምያ አለ አለሁ። እሺ እስከዛ አውራ። ወንድምነት አንዴ ስልክህን አንሳ። ቴንኪው። እሺ ወንድማችን ሰላማችሁ ይብዛ። በዚህ ያላችሁ ሁላችሁ ሰላማችሁ ይብዛ። ዳጊ ሰላም ይብዛ። ትላንት ሰላም ልልህ ነበር አልተመቸኝም። ብሩክ ሁኑልኝ፣ ተባረኩ። ወንድማችን ዳኒ ያለህን ነገር ሰምተሃል እንግዲህ
የሃይማኖት መከራከር ስላልሆነ ከገድል ብጠይቀኝ አልመልስልህም። ግን ከመጽሐፍ ቅዱስ ከሆነ ግን መልስልሃለሁ። ስለዚህ የቤተክርስቲያኗ መጽሐፍ አሁን ጠይቆህ ነበር። የቤተክርስቲያኗ መጽሐፍ አይደለም እያልክ ነው? እናንተ አስገብታችሁ ሊሆን ይችላል። ነዋየ ቅዱሳን መሸጥ እኮ የሚሸጠው ያለ አሳየህ እኮ አሁን እኮ ሲጀምር ነው። ችግር የለውም። እሱ በስተት የገቡ እንትኖች አሉ። እነሱም ኤዲት እንዲደረጉ በሲኖዶስ ተወስኗል። ጥሰትም ሊኖር ሊገኝም ይችላል። ነገር ግን ይቅርታ ወንድምነት ዳን እየተመልሷል። ገድል የሃይማኖት መከራከሪያ አይደለም። እናንተ ወንድ ከሆናችሁ ግን በመጽሐፍ ቅዱስ መሰረታዊ በሆነ በዶግማ በሆነ መከራከር ትችላላችሁ። እናንተ ከኦርቶዶክስ ላይ ምንም አሁን አንተ ወንድ መቅደም ራሱ አትችሉም። ምንም ትምህርት የሌላቸውን እየጭበረብራችሁ ግን አንተ ወንድ ነህ ወይ ብራዘር? ወንድ ነህ? አሁን አንተ ወንድ ነኝ። ወንድ ነህ አይደል? በቃ ጥሩ ወንድ ነኝ ብለዋል። ሰምታችሁታል። አሁን ይሄንን ታምንበታለህ ወይስ አታምንም? ከገድል ሮሮ አታብዛ። ግድ የለም አሁን ግድ የለም እኮ አሁን ልናይ ነው። የኦርቶዶክስ ልጆች ጋር ግጣሙ ነው። ና ብራ አንተ የኦርቶዶክስ ልጅ አይደለህም? ምንም አልሰማም። ከገድል የምታመጣው አንተ የኦርቶዶክስ ልጅ አይደለህም ወይ? ነኝ። የሃይማኖት መከራከሪያ አይደለም። ግድ የለም። እኔ አሁን ታምንበታለህ ወይ አታምንበትም? አምንበታለሁ። እምነት ትክክል ነው እንደ እግዚአብሔር ቃል? እምነት ትክክል ነው። ያችሁም ርቲት የሆነች በ15ኛው ክፍለ ዘመን መጽሐፍ እንደ እግዚአብሔር ቃል ነው ወይ ወዳጄ? ስህተት ሊኖርበት ይችላል። የህይወት መጠጥ ኢየሱስ ክርስቶስ ነው። ይሄ ስህተት ነው በለኛ። እንግዲህ ልተው ወደ መጽሐፍ ቅዱስ እንድመለስ። ይሄ መጽሐፍ ስህተት ነው በለኝ። አንደኛ እሱ መጽሐፍ ትክክል ሊሆን ላይሆን ቬሪፋይ የሆነ አይደለም፣ አላውቀውም። እሱ መጽሐፍ ትክክል ሊሆን ላይሆንም ይችላል። ግን ነገር ስህተት ሊኖርበት ይችላል። የህይወት መጠጥ የህይወት መጠጥ እንጀራ ኢየሱስ ክርስቶስ ነው። ከዚህ ምንም ሌላስ? እሺ የኃጢአት መዳኛ ማን ነው? ኢየሱስ ክርስቶስ። ኦኬ በጣም ጥሩ። አሁን አንድ የሚውት አድርግልኝ ሐሳቡን እንድንዘጋው። ኦኬ ምንድን ነው እያለን ያለው ወዳጃችን? ይሄ መጽሐፍ ተሳስቷል እያለን ያለ። አዎ እንኳን ደህና መጣ ብራት። እኛም እንዲህ እንድትክዳቸው ነው ሀሳባችን። ምክንያቱም ቤተ ክርስቲያን ነው እያልኩ አይደለም። አንዴ ስህተት አይደለም ብለህ ነው የምታምነው? ስህተት ሊገኝበት ይችላል። ስንት የህይወት እንጀራ አለ? ችግር የለም። ስንት የህይወት እንጀራ አለ በመጽሐፍ ቅዱስ ውስጥ? የህይወት እንጀራ ኢየሱስ ክርስቶስ ነው አልኩ። በቃ ስንት አለ ነው ያልኩ። ስንት ነው የህይወት እንጀራ ያለው? የህይወት እንጀራ አንድ ነው እንጂ ሌላ ምን አለ? የህይወት መጠጥ ስንት ነው ያለው? አንድ ነው። የኃጢአት መድኃኒት ስንት ነው ያለው? አንድ ነው። ኦኬ እዚህ ጋር ግን ያ አንድ ነው ካልከኝ እዚህ ጋር ቤተክርስቲያን መጽሐፏ ላይ ኢየሱስ ክርስቶስ ሳይሆን ተክለ ሃይማኖትም የህይወት መጠጥ ነው ብላለች። ምን አንድ ፍች ሲፈታ ይኸውልህ፣ አንድ ፍችኛ በቤተክርስቲያን አንድ ፍች ሲፈታ በአንድ ዳይሬክሽን እኔ ብርሃንና የዓለም ብርሃን ይኸውልህ፣ አንድ ፍች ሲፈታ ብዙ ነገር በፍች ሊፈታ ይችላል። ልቀበል ፍታው ችግር የለም። ሁለት ነው ይላል ነው ሊያሳየን ነው። ፍታው ችግር የለም። እሺ ፍታው። እኔ ብርሃን ነኝ እና ይላል። ለምሳሌ እሱ ብርሃን ነው ማለት ቅዱሳንና የኔ የዓለም ብርሃን ናችሁ ይላል። ቅዱሳኖች ነው እናንተ የዓለም ብርሃን ናችሁ ይላል። ቅዱሳን እና ያ ስትል አሁን እነሱ የዓለም ብርሃን ማለት ኢየሱስ ክርስቶስ ነው አይደለ? በሆነ ቦታ ላይ ደግሞ እናንተ የዓለም ብርሃን ናችሁ ይላል። ስለዚህ ቅዱሳን የዓለም ብርሃን ናችሁ ማለት ፍታው። ይሄንን እድል ሰጠው እኮ ብራዘር፣ እንደ ኮንቴክስቱ ይፈታል። ፍታው ችግር የለም። ይኸው ፍታው ችግር የለም። የህይወት መጠጥ ነው። የህይወት ምግብ ነው። ማን? ተክለ ሃይማኖት። ፍታው። ይኸው እድል ልስጥ። ደስ ባለ ፍታው። አፍት ነው ብራዘር። እኔ ያለሁት እኮ ለምን መጽሐፍ ቅዱስ በመጽሐፍ ቅዱስ አትከራከሩም ነው ያልኩት። ፍታው ብራዘር፣ ፍታው ነው ያልኩት። ምኑ ነው ፈታው? ገድል እኮ የሃይማኖት መከራከሪያ አይደለም እያልኩት። ለምንድን ስለ እኔ መች ተከራከርኩ? እኔ እኮ አልተከራከርኩም። እኔ አልተከራከርኩም። ከኦርቶዶክስ ጋር ለምን እንትን ትላለህ? ፍታው ነው ያልኩት። እኔ ፍታው ነው ያልኩት። አልፈታም። ለምን ፈታዋለሁ? አልፈታማ። ለብሮ ማትፈታው
ለሃይማኖት መከራከሪያ ስላልሆነ መሰረታዊ ተከራከርኩ ፍታው ልረዳው ነው ያልኩ። እንደ እግዚአብሔር ቃል ነው ካልኩ እሱን አንተ እኮ እንደፈልክ ለካርኩ ፈታው አይደለ? እኔ ግን እሱ እኔ አልፍታው ነው የሃይማኖት መከራከሪያ እስከሆነ ድረስ እሱን ለምን ታቀርባለህ አልኩ። ሁሉ ጊዜ ገድል መጽሐፍ ቅዱስ። እሺ ዳንኤ፣ አይ ምን መሰለህ ወንድማችን በተደጋጋሚ እንኳን አንዴ ወንድማችን የአበባው ምንድነው የሚለው? እሺ አንዴ ወንድማችን ያብወይ ልጅ እሺ አንዴ ወንድማችን ምንድነው አንድ ያልገባህ ነገር በተደጋጋሚ እየሰማሁ ነበረ። ገድላትና ድርሳናት መከራከሪያ አይሆኑም እያልክ ነው። መከራከሪያ ከመሆን አልፈው ዱላ ቀረሽ መደባደቢያ ሆነዋል። እዚህ ቤት ከአንድም ሁለት ዲያቆናት አክሊለ እዚህ እየገቡ ሲከራከሩ ነበር። እንግዲህ ለአንተ ብቻ ነው የተከለከለው ወይስ ለዲያቆናቶቹ ተፈቅዶ ለአንተ የተከለከለው ለምንድን ነው? መዝሙረ ዳዊት ለምሳሌ ነው መዝሙረ ያሬድ ለምሳሌ በታምረ ማርያም ሲከራከር ነበረ ከቦርናጌን ጋር። ከኤርሚያስ ጋር መምህር በረከት በደንብ ቀጠሮ ወስደው ሚኪ ቤት ሲከራከሩ ነበር በድርሳነ ሰንበት። አክሊለ ደግሞ መጣና ደግሞ በሰዓታት ደግሞ ከኤርሚያስ ጋር እንደገና ሲከራከር ነበር። መከራከር ብቻ አይደለም ዱላ ቀረሽ የሆነ ድብድብ እንደው ቀረሽ ክርክር ሲደረግ ነበር። ምናልባት አልሰሙም ይሆን እንዳንተ ቤተክርስቲያኒቷ መከራከሪያ አይሆንም ስትል አልሰሙም እነዚህ ዲያቆናቶች? አንተ ብቻህን የሰማኸው ወይስ እነሱ ሲከራከሩ ቀናት አለው የመከራከሪያ? አንዳንድ ቀን ይፈቀድና አንዳንድ ቀን መልሶ ይከለከላል። አያስኬድም። እነሱን ጠይቃቸው። እኔ ግን የምጠቀምባት እንደ ቤተክርስቲያን ምን ልነግርህ መሰለህ ቤተክርስቲያን አዋልድ መጽሐፍት ነው የምትላቸው። አሁን ለነገሩ እኔ ርዕሱን ላስቀይርህ አይደለም እንዲገባ ስለፈለኩ ነው። አዋልድ መጽሐፍ ማለት ከዋናው መጽሐፍ ላይ የወጣ የተወለደ ይገባ ከዛ የተገኘ ማለታቸው ነው። ይሄን ስለሆነ አሉ ቤተክርስቲያን ከአንድም ሁለት መምህራኖች ላሳይ ይችላሉ። ይሄ ስለሆነ የቤተክርስቲያን ትምህርት ነው የምነግርህ። ይሄ ስለሆነ ገድላት ራሳቸው መጽሐፍ ቅዱስ ናቸው። እንዲህ ቃል በቃል ነው ማወራ። እኔ ኤዲት አድርጌው አይደለም። ቃል በቃል ገድል መጽሐፍ ቅዱስ ነው ብለዋል። አሁን አንተ ወደ ሳይሆን በግድህ ገድል መጽሐፍ ቅዱስ ነው ብለህ እዚህ ቤት ማውራት አለብህ። ምርጫ ራሱ የለም፣ አልተፈቀደልም። አንተ ከቤተክርስቲያን በታች ነህ እንጂ ከቤተክርስቲያን በላይ አይደለም። ስለዚህ የቤተክርስቲያን መምህራኖች ገድል መጽሐፍ ቅዱስ ነው ሲሉ አሜን ነው ማለት ያለብህ እንጂ አይደለም ማለት አንተ አትችልም። አንተ ብቻህን ገድል መጽሐፍ ቅዱስ ነው ያለውን አባት አሳየኝ። እኔ ማቀው ግን እስካሁን እስከተማርኩ ድረስ ገድል የአንድ ቅዱስ አባት የተጋደለበት እኛ በህይወት እነሱ እንድንመስል የእሱን ታሪክ የያዘ ነው እንጂ መጽሐፍ መከራከሪያ አይደለም። መከራከሪያ አይደለም። ያው ተው መከራከሪያ አይደለም የሚለውን ወይ ዲያቆናቶች ተሳስተዋል ካላልከኝ በስተቀር ቆይ ስማኝ፣ አንዴ ስማኝ። ቆይ ወዳጄ እሱ እኛ አልጠፋንም። አትከራከሩም ወይም አንከራከርም ብለው ብዙ ዓመት ከርመው ነበር ያንተ ወንድሞች። ግን አሁን ችግሩ ምን ሆነ መሰለህ? ዲያቆናቶቹ ስም እኮ እየጠራሁልህ ነው። ያው ከፈለግ ቪዲዮውን እዚህ ጋር አሳያለሁ። መዝሙረ ያሬድ ማነው ዲያቆን በረከት ወይም መንበር በረከት ገድል መጽሐፍ ቅዱስ ያለ ሰው ያሳየኝ። አክሊለ በሰዓታት ሲከራከሩ ነበር። አየህ አይደል? ልክ ሲሸነፉ ደግሞ መጽሐፍ ቅዱስ ውስጥ ይደበቃሉ። በመጽሐፍ ቅዱስ ትይዛቸው ደግሞ ገድል ውስጥ ይደበቃሉ። አሁን ምንድነው መጨረሻ ላይ ምን አሉ መሰለህ? እኚህ ሰው አሁን አሰማለሁ ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው አሉ። ቃል በቃል ኤዲት ሳላደርገው ማለት ነው። አሁን ችግሩ መሰለህ አሳያለሁ። ቪዲዮውን ባሳየ እሳቸው ናቸው ትክክል ወይስ አንተ ነህ ትክክል? እኔ እስከ ተረዳው ድረስ እኔ እስከ ማርኩት እስከ ተማርኩ የጠየቁን መልስልኛ። የአብኑ ምናምን ገድል መጽሐፍ ቅዱስ ሊሆን አይችልም። ከመጽሐፍ ቅዱስ የተወሰደ ሊሆን ይችላል። ስለዚህ ተሳስተዋል ማለት ነው። መምህሩ ተሳስተዋል ማለት ነው። አንዴ ሮያል ይቆይ አንድ ጊዜ ይቅርታ። ኖ ተሳስተዋል እያልኩም አይደለም። ገድል ማለት ስለዚህ አልተሳሳቱም፣ ተሳስተዋል። ይሄንን ብሎ የሚናገር የቤተክርስቲያን መምህር አንዴ ስማኝ፣ ይሄን ብሎ የሚናገር የቤተክርስቲያን መምህር ተሳስተዋል አልተሳሳቱም። ስትሰማው ግን ትለኛለህ፣ ስትሰማው ግን ተሳስተዋል ትለኛለህ ማለት ነው። ገድል መጽሐፍ ቅዱስ ነው ካለ አዎ ልል እችላለሁ። ግን ገድል መጽሐፍ ቅዱስ ሊሆን አይችልም። ገድል ማለት ግን የአንድ ቅዱስ አባት በዚህ በህይወት የተጋደለበት ገድል ያገለገለበት ውጣ ውረድ የወጣበት የወረደበት ሂስትሪ ነው። እኛ ክርስቲያኖች ደግሞ የእነሱን ፈለግ እንድንከተል በሃይማኖታችን እንድንጸና እንድንበረታ እሱን እናነባለን እንጠቀማለን። ይህን ደግሞ መምህሩ አያውቁም ማለት ነው። ይህንን አንተ እንጂ መምህሩ አያውቁም ማለት ነው።
አሁን አይ ቪዲዮን አሰማኛ ገድል መጽሐፍ ቅዱስ አሁን ባሳይህም እኮ ነው ባሳይህም እየነገርከኝ እኮ ቢሉም ለውጥ የለውም አይደል? እሳቸው ቢሉ ነው ለውጥ አለው የሚል አባትም እንደዛ አጭበርባሪ አባትም የለንም። እናንተ የማያውቁትን እያጭበረባሪ እሺ ካለ ግን አጭበርባሪ ነው ማለት ነው አይደል? ቆይ ወዳጅ አንዴ አሁን ክርክር አልነርኩም። አሁን ወደ ዳኒ ለመለሰ ስለሆነ ዳኒ ወደ ከፈተው ገድል ለመለሰ ስለሆነ ካሉ ግን ሰውየው አጭበርባሪ ናቸው ማለት ነው ያሉ ካሳየው አይደል? ገድል ከገድል መጽሐፍ ገድል ሃይማኖት ወስና ወዳጅ ወስን ወይ አንተን ልክ ወይ እሳቸው ናቸው ልክ እኮ ንገረኝ። ያለ ሰው ከተገኘ ግን ያለው ሰውዬ አጭበርባሪ ነው አይደለም? ቤተክርስቲያን አባቴ ይኸውልህ ቤተክርስቲያን ባንተ የምትሞከር አይደለችም ሲጀመር ማለት ነው። ከመርካቶ የገዛ ቆብ ገዝቶ እንኳን ቄስ ነኝ የሚል ቃል አይደለ? እሱን ደግሞ አንቀበልም። ነገር ግን ቤተክርስቲያን በገድል የተመሰረተች አይደለም። ኢየሱስ ክርስቶስ መሰረታው ኢየሱስ ክርስቶስ ነው። እናንተ ግን እያጭበረበራችሁ በቃ የማያውቀውን እየሸወዳችሁ በቃ እንደዚህ እና ገድልን ከምትሰብኩ መጽሐፍ ቅዱስ ብትሰብኩ ነው ቢያንስ ሚኒመም ሰው ታግኙት ነበር። ኦኬ ቆይ ወንድማችን እንደዚህ እናድርግ። እኛ ምናልባት ከስራንም አትርፈንም ከሆነ እኛ ነጥርፋችን ኪሳራችን የምናውቀው አንተ ብዙ ሰው እንድናገኝ ከዚህ የበለጠ ሰው ታገኙ ነበር ብዙ ሰው ታተርፉ ነበር ብሎ የሚለው ቆይ ወንድም ያልኩ እኛ በቃ መልካም ስለተመኘልን ቴንኪው አተረፍንም ከሰርንም እኛ እሱን እኛ ነን የምናውቀው። አሁን የጠየቀህ ወንድሜ ዳጊ ምንድን ያለህ እንደዚህ ብሎ ያለ መምህር ወይ አገልጋይ ቢኖር ውሸት ነው ውሸት አይደለም ወይ ተሳስቷል አልተሳሳተም ብሎ አለ። እሺ መምህሩን ተው ያ አንድ ግለሰብ ነው ብለህ ስለምትል ቤተክርስቲያኒቱ ለምሳሌ በጽሁፍ በማህተም የተረጋገጠ በጽሁፍ ወይ ደግሞ በራሷ ማተሚያ ቤት ባሳተመችው መጽሐፍት ላይ ገድል ቅዱስ መጽሐፍ ነው ብላ ብትጽፍ ትክክል ነች ወይ ትክክል አይደለችም? ዳጊ እየተሰማው ነው ወንድምና ዳኒ የተሰማለ ቀጥል። አዎ ገድል ቅዱስ መጽሐፍ ነው ብላ ብትል ቤተክርስቲያኒቱ ትሳሳታለች ወይስ አትሳሳትም? ወንድማችን ነገርኳችሁ እኮ ገድል የአንድ ሰው ሂስትሪ እንጂ የመጽሐፍ ቅዱስ መሰረት አይደለም እያልኳችሁ። እኔ ገድል ምንድነው? ገድል ማለት ትርጓሜው ቆይ ትርጓሜው ፈለጋችሁ በመጽሐፍ ቅዱስ ተከራከሩ። ቤተክርስቲያኒቱ መደበቂያችሁ ምንድን ነው? ኤርሚያስ ወንድሜ የጠየቁን ተታለም ወንድ ከሆናችሁ እናቱ የወለደች ወንድ ከሆናችሁ እስቲ ከኛ ልጆች ጋር ፊት ለፊት ግጠሙ በመጽሐፍ ቅዱስ። እናቱ እኮ የወለደች ወንድማችን ውሸት ስለሆነ እየተደማመጥ እስኪ ነው አራት ነጥብ ይኖረው ስለሆነ ማለት ነው። ስታወራ አራት ነጥብ ይኖረው ወንድማችን። እኛ ኮርተን ቀብረር ብለን እኔ ነው የሚዩት ያደረግኩ ኩራትና ቅብራራነትን ያዘውና አራት ነጥብ ግን አብጅለት። ከስታወራ አውርተ መጨረስ አለብህ በአራት ነጥብ። እኔም ደግሞ እንዳወራ ማለት ነው። እኔም ደግሞ በአራት ነጥብ መዝጋት አለብኝ አንተ እንድታወራ። ዝም ብለህ እናቱ ምናምን ነገር የወለደችው አየን እኮ እናቱ የወለደችው ብሎ ማፈክሮ የመጣውን ሰውዬ አኮላሽተን ወደ ጓዳ ከተትን እኮ በባለፈው። የለም ከቲክቶክ ዓለም ነው ወንድም አለም ወይት ላውራ ያው እያስተነፈስኩልህ እኮ ነው ብራዘር። አብጦ የመጣውን ሁሉ ዳግም ቲክቶክ ላይ እንዳይታይ አድርገን ወደ ጓዳ ከተነዋል አኮላሽተን ማለት ነው። ይሄ እናቱ የወለደችው ምናምን ነገር ብሎ ያለው ሰውዬ አይቀጡ ቅጣት ቀጠ። ኦኬ 25,000 ሰው ላይ በሚተላለፍበት ላይ የደረሰባችሁን ቁስል እስካሁን ድረስ እያከባል። አሁን እሱ ተሆነ ዘማርያም የለም ዘማመር ጨርሼ ላውራ እኮ ነው ብዬ ጨርሼ ላውራና ታወራለህ። አሁን የጠየቅን ጥያቄ ቤተክርስቲያኒቱ ይህን ጨርስና ከዛ ወደዛ ላይ ትሄዳለህ። ከፈልክ በኋላ እናወራለን። ቤተክርስቲያኒቱ ገድልን ቅዱስ መጽሐፍ ነው ብላ ብትልና ብትጽፍ ቢገኝ ቤተክርስቲያኒቱ ተሳስታለች ወይስ አልተሳሳተችም? ግለሰብ ብሎ ቢል አለ ወንድሜ ዳግዬ፣ ግለሰቡ ብሎ ቢል አይ ግለሰብ ነው ብለህ ልትል ነው። መምህራን ብናሳይ ሊቃውንትን ብናሳይ ልትል ነው ማለት ነው። እሺ ያን ግለሰብ ብንጠራ ግለሰብ ነው ልትል ነው። ቤተክርስቲያኒቱ ግን በመጽሐፍ ደረጃ ገድል ቅዱስ መጽሐፍ ነው ብላ በማተም የተረጋገጠ በማተሚያ ቤቷ የታተመ መጽሐፍ ድንገት ነው ያልኩ ድንገት ተጽፎ ቢገኝ ቤተክርስቲያኒቱ ተሳስታለች ወይስ ቤተክርስቲያኒቱ ትክክል ናት? ገድልን ቅዱስ መጽሐፍ ብላ ጽፋው ቢገኝ ግልጽ አድርግልን። እኔ ገድል ቅዱስ አይደለም እያልኩ አይደለም። ቤተክርስቲያኒቱ ቅዱስ ነው ብላ ብትል ተሳስታለች ወይስ አልተሳሳተችም ነው? ቤተክርስቲያን አልተሳሳተችም። የሚሳሳተው ግለሰብ ሊሳሳት ይችላል። በአንዳንድ መጽሐፍ ላይ ደግሞ ስህተት ሊኖር ይችላል። ያን ደግሞ ስህተቱ ደግሞ ሊታረም ይችላል። ስለዚህ ገድል ቅዱስ መጽሐፍ ነው ብላ ብትል ቤተክርስቲያን ትሳሳታለች ወይስ አትሳሳትም ነው ያልነው? አትሳሳትም። ቅዱስ መጽሐፍ ማለት መጽሐፍ ቅዱስ ማለት ነው አይደል? መጽሐፍ ቅዱስ መጽሐፍ ብሎ ይባል ማለት ነው። ስለዚህ ገድል መጽሐፍ ቅዱስ ነው ማለት ነው።
ካሜራ ልክፈት፣ መረጃ ላሳይ። ቅዱስ የተውጣጣ ሊሆን ይችላል ነው የምልህ። ኦኬ። ስለዚህ ከመጽሐፍ ቅዱስ የተውጣጣ ነው ብላ ከመጽሐፍ ቅዱስ እኩል ሆነው ብለዋል ሊቃውንቱ። ከመጽሐፍ ቅዱስ እኩል ሆነው ምንም ገድል እኩል ሊሆን አይችልም። እሺ ቪዲዮ ልክፈትልህ። ስለ ገድል ግለሰብ ነው እንዳትለኝ፣ ኖ ግለሰብ ነው እንዳትለኝ። ገድል የሃይማኖት መከራከሪያ አይደለም እያልኳችሁ ለምንድን ነው ከገድል ላይ በመድኃኒዓለም አንተን እንመን ወይስ ሊቃውንቱን እንመን? አንተን እንመን ወይስ ቤተክርስቲያን እንመን? አንተ ግለሰብን መምህር ስናሳይህ፣ ሊቃውንትን ስናሳይ፣ ቤተክርስቲያን የምታምንባቸው ሰዎች ገድል ሳይኖራችሁ ገድል ለምትጠቅሳለህ ነው? ከእናንተ እጃለች ያለው መጽሐፍ ቅዱስ አይደለ? ከመጽሐፍ ቅዱስ ለማለት ገድል አለኝ እያለች መልስ ስለሌላችሁ ከመጽሐፍ ቅዱስ መጠየቅ አትችሉም። እየተደማመጥን ወንድም አለም ከጠየቅ አድመጠን ወይ ከጠየቅንህ እኛም አድመጥ አለ። ከእናንተ የገባሁትኝ እንደው የቅዱሳንን ስዕል እዛ አስቀምጣችሁ እንደው እንትን ስላልኩ ነው እንጂ ከእናንተ ምንም ትምህርት ማግኘት አይቻልም። የምታስተምሩት እንደዚህ ጥያቄ እየጠየቅናችሁ ነው። እነዚህ እኮ ታዲያ መቀመጫ ንፋስ እስኪገባበት ድረስ እያፈለግክ የምትሰግድላቸውን ስዕሎች ማነው ቅዱስ ያደርጋቸው ነው እያልን ያለ ነው። ራሱ ግለሰቦቹም ቢሆኑ ማለት ነው። ማነው ቅዱስ ያደርጋቸው? ቅዱሳን ብላችሁ የምትሏቸውን ማነው ቅዱስ ያደርጋቸው? በየትኛው መስፈርት ነው? ነገር ይዘማታው እስኪ ላሳይ። ቪዲዮ ልክፈት፣ መጽሐፍቶች ልክፈት፣ መረጃ አላም ወይስ ኖ ቆይ ሮያል እኔ እናንተ እነሱ ካወራን በኋላ ከዛ አንተ ከሌሎች ወንድሞች ጋር ታወራለህ። አንዱ ላይ እርገጥና ወንድማችን ካለ ቃለም አይተንፍሱ ዘማርያም ጋር ሂድና እሱ ጋር ተከራከር ነው። ጥራው ሲጠራችሁ እኮ አንተም ትዘጋውም አጭበርብራችሁ ምናምን ወጣችሁ ጥራው። የለቅሶ ዘመን ይሆንልህ። ዘማርያም በል ዘመሐመድ በል ጥራው ከመጣ ማለት ነው። እኔ ቆይ ወንድማችን ቆይ 10 ዓመት ጥሪ ሳደርግ ሰምተው እንዳልሰሙ አይተው እንዳላዩ ሆነው ጠጋ ሲዘናቸው አባቶቻችሁ በሙሉ ከምስራቅ ከምዕራብ ከሰሜን ከደቡብ ተጠራርተው ስብሰባ እንዲቀመጡ እኮ ያስደረግነው መንግስቱ ኃይለማርያም ብሎ የሚላት ቃል አለች። አይቀጡ ቅጣት ቀተን ለዘመናት ህዝቡን እንደ ማደንዘዣ ወግታችሁባቸው ያስቀመጣቸውን መጽሐፍት እርቃናቸውን እኮ አስጥቼ አደባባይ ላይ ከወንድሞቼ ጋር ያሳየው ሰው ነኝ። ኦኬ። ስለዚህ ምን ቢሉት የሚባል አንድ ብሂል አለ፣ ግን ልተወሽ። እሺ ዳግሻዬ እና ግን ልብ በሉ ግለሰቦች ብለዋል፣ ብናሳይ ግለሰቦች ነው ይላሉ፣ ግን የቤተክርስቲያኒቱ ሊቃውንት ናቸው። መጽሐፍት ብለዋል፣ መረጃ አለ። እዚህ ቤት መግባት እንደ ሄርታሌ እሳተ ገሞራ መግባት ይሆንባል። በምን በመረጃ ነው የምናወራው እንጂ እንደው ሊቃውንት ነን ሊቅ ነን እያልን አይደለም። በመረጃ ነው የምናወራው። ገጽ ከምዕራፍ ግዕዝ ከአማርኛ አንብበን ማለት ነው። ቪዲዮ ቢሆን አሳይተን፣ መጽሐፍ ቢሆን አሳይተን ነው። ስለዚህ ነው አየህ ሌላ ጩኸት ሄድከው ማለት ነው። ዘማርያም ትላለህ እንዴ? ለቆማጣ አንድ ጣት ብሎ ነው እንደሚል ኦርቶዶክስ አድርገው ሮያል ሚዩት አድርገው። ሮያል ከከፈትክ ትወርዳለህ። ቅድም እድል ሰጠን፣ ረጅም ሰዓት አውርተሃል። እኔ አሁን የከፈትኩትኝ ወደ ዳጊ እያለ ነው። ከዛ ኤችዲ ቆይቷል። ኦርቶዶክሳዊ ከሆነ ለሱ እንሰጠዋለን። ኦኬ። እና ምንድነው ዘማርያም ዘመሐመድ ብለህ ሁላችሁ ድራሻችሁ እኮ ነው የጠፋው። ድራሻችሁ ማለት ነው። 3 አገልጋዮች ጥሪ ያቀረቡ ሁላቸውን እነሱም ያቀረቡልኝን እኮ ነው ያሰረዘው። ድምፅ ቀጂና ጸበል ቀጂ ብሎታል ወንድሜ መጋቢ ትዝታው። ትክክልም ነው ያለው። ምክንያቱም በጋሻውን ያኔ ድምፅ ሲቀዳ ስለነበር ማለት እሱ ድምፅ ቀጂና ውሃ ቀጂ ነው ብሎ ያለ በቃ አለቀ። እውነት ሰውም በምግባሩ ነው የምጠራው እና ጨርሰናል ማለት ነው። ዳግሻ የምትለው በልክ እና ዳጊ ማነው ዳንዬ ቤቱ ምራው እና ቀጥሉ። እሺ ኤርሚ አይ ምንድነው አላስወራ ስላለው ነው ዳኒ ገድሉን ከፍቶ እያነበበ አላስወራ ስላለው ነው። እኛ ገድል ስንከፍት ኦርቶዶክሳውያኖች አሁን እንግዲህ በግዴታ ማለት ነው። አሁን ለምን ግዴታ እንደሚሆን አስረዳለሁ። በግዴታ የተከፈተውን ገድሉ መጽሐፍ ቅዱሳችን ተከፈተ ማለት አለባችሁ። ድምፅ የት ማጋናል? ኤርሚ ያንተ ጋ ነው የሆነ ድምፅ አለ። እሺ ይቅርታ። ገድል በከፈትን ቁጥር መጽሐፍ ቅዱሳችን ተከፈተ ማለት አለባችሁ በግዴታ። ምኑ ነው የሚያስገድዳችሁ? አንድ ጊዜ ሚዩት አድርገው፣ ኤችዲ ሚዩት አድርገው። እሺ ያዋሽ ነው። ለምን ሚዩት አድርገውና ተራ ሲሰጥ ነው የምታወራው። አሁን ለጊዜው እኔ ሚዩት ነው። ኤችዲ እስካሁን ቆይተህ ኦርቶዶክስ አይደል? እንሰጥሃለን። ረጅም ሰዓት ስለቆየ ይጨርስና ዳጊ ከዛ እንሰጥሃለን እና በኋላ ውሸቱን አንተ በነጥብ ያዝና በኋላ ታጋልጠዋለህ። ቴንክ ቀጥል ዳጊ።
አንድ ደብተራ በየመንደር ውስጥ የሚያወራውን ነገር የኢትዮጵያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ትምህርት ነው ማለት ትንሽ ፍትሃዊ አለመሆን ነው። ማንም በየመንደሩ ያወራውን የተናገረውን ነገር ሁሉ ይሄ እኮ የኦርቶዶክስ ትምህርት ነው ብንል ማለት እንደው በጠላትነት ቤተክርስቲያኒቷን እግር በእግር የመፈለግ ነገር ይመስላል። ገድል መጽሐፍ ቅዱስ ነው ያለው ግን በቤተክርስቲያኒቷ ትልቅ ፖስት ያለው ክህነት ያለው የዶክተርነት ማዕረግ ያለው የመምህርነት ማዕረግ ያለው እነዚህ ሰዎች አይሳሳቱም ያልኩ ነው አይደለም። ሊሳሳቱ ይችላሉ። ይሄን የተናገሩት ሰዎች ግን እነሱ ከተናገሩት በኋላ ቤተክርስቲያኒቷ እርማት ካልሰጠችበት የቤተክርስቲያኒቷ ትምህርት ነው ብሎ መውሰድ ይቻላል። ለምሳሌ አቡነ ገብርኤል ለተናገሩት ነገር ቤተክርስቲያኒቷ ተራሩጣ ምላሽ የሰጠችበት ምክንያት ምንድነው? ካህናቶቿ በዛ ሌቭል ያሉ ካህናቶች ሲሳሳቱ መልስ መስጠት ግዴታ ስላለባት ነው። መልስ ካልሰጠችና ዝም ካለች እመቤታችን ቤዛ አይደለችም የሚለው ነገር ትምህርት ሆኖ ሊቀር ነው። ትምህርት ሆኖ እንዳይቀር ቤተክርስቲያኒቷ ምን ታረጋለች? ማንም ደብተራ ለተናገረው ነገር ሁሉ እየመጣች መልስ መስጠት ግዴታ ባይኖርባትም ካህኔ ነህ፣ የቤተክርስቲያኔ ካህን ነህ፣ አፍ ነህ፣ አንተ ስትናገር ኦርቶዶክስ ተናገረች ማለት ነው፣ አንተ ተናገርክ ማለት የኦርቶዶክስ ትምህርት ነው ብላ ግን ክህነት የሰጠችው ሰው ሲናገር ግን ቤተክርስቲያኒቷ አላየውም አልሰማውም ማለት አትችልም። ዝም ካለች ትምህርቷ ነው፣ ከተቃወመች ትምህርቷ አይደለም ማለት ነው። አሁን እነዚህ ሁለት ቪዲዮዎች ላይ ኤርሚያስም የሚያሳየው መጽሐፍ ላይ ቤተክርስቲያኒቷ ኖ እኔ አላልኩም አላለችም። ዶክተር ዘበነ ገድል ማለት እኮ መጽሐፍ ቅዱስ ነው ሲል አንተማ ተወክለኛል፣ አንተ ስትናገር ችግር ታመጣብኛል፣ አንተ እኮ ካህነት ሰጥቻለሁ፣ አንተ እኮ ዶክተርነት ሌቭል ላይ ደረስክ ነህ፣ እንደ ሪፈረንስ ጠቅሰው የቤተክርስቲያኒቷ ትምህርት ብለው ሊጠሩብኝ ይችላሉ ብላ አላወገዘችው። የተናገረው በአደባባይ ነው የተናገረው፣ ሶሻል ሚዲያዎች ላይ አለ፣ ምንም ውግዘት አልደረሰበትም። ለምን ብንል ተሳስቶ ቢሆን ኖሮ እንደ አቡነ ገብርኤል ሊወገዝ ነበር። ስላልተሳሳተ ነው ማለት ነው። ማንም ቲክቶከር ማታ ላይ ቲክቶክ ከፍቶ ዶክተር ዘበነን ማውገዝ አይችልም። ማውገዝ የምትችለው ቤተክርስቲያን እውነቷ ነች። አሁን የወንድማችን ልክ ነው ዶክተር ከተናገረማ ቢልም አይ ተሳስቷል ቢልም ማንነቱ የማይታወቅ አንድ ግለሰብ ነው፣ ምንም ለውጥ አያመጣም። እኔም እንኳን እሱ ብቻ ሳይሆን እኔም ብናገር በዶክተር ዘበነ ላይ የማመጣው ለውጥ የለም። የሐሰት ትምህርቱን አፈርስ ይሆናል እንጂ የሰውየው ክህነት ላይ የማመጣው ምንም ለውጥ የለም። ስለዚህ እሱ ሲናገር ተሳስተሃልም ልክ ነህ ማለት የምትችለው ቤተክርስቲያኒቷ ነች። ቤተክርስቲያኒቷ ከልምዷ በእንዲህ አይነት ፖስት ያሉ ሰዎች ከተሳሳቱ ብቻ ወጥታ ኖ ትላለች። ዶክተር ዘበነ ብቻ ሳይሆን መምህር ያው ስማቸው እዚህ ጋር አለ እያነበብኩ ላውራ፣ መጋቢ ሐዲስ ቦልድ አድርጌ ላውራው አእምሮ ዘውዴ የተባሉት እኚህ ደግሞ የቤተክርስቲያኒቷ መጋቢ ናቸው። ተራሱ አይደሉም። አሁንም ደግሜ ይናገራሉ። ያም እዛም ከላይ ኮንዲ ብሏል እያልን ያመጣን የማን ወሬ ለቃቅመን አይደለም ያመጣ ነው። እነዚህ ትልቅ ፖስት ያላቸው ሰዎች ናቸው። የተናገሩት ነገር የቤተክርስቲያኗ አፎች ስለሆኑ የቤተክርስቲያኗ ትምህርት ብለን ለማመን እንገደዳለን። አይ ካላችሁ ኑና እንግዲህ ስልጣኑ ካላችሁ አውግዟቸው እኮ ችግር የለም። ዶክተር ዘበነ ስላለ ነው እንዴ ተሳስቷል የምትሉ ከሆነ ማንም እየተነሳ ካህናቶቻችሁን የሚያወግዝ ከሆነ ይሄው ቤታችንን ከፍተናል፣ ኑና አውግዟቸው። እኛ እኮ ተስማምተን አይደለም ከነሱ ጋር እዚህ ጋር ያስተጋባን ያለ ነው። እኛ ገድል መጽሐፍ ቅዱስ ነው ብለን እኛ እናምንም እኮ። እናንተ ግን የማመን ግዴታ አለባችሁ መምህራኖቻችሁ ስለሆኑ። ፓስተር አይደለም የተናገረው፣ የኛ ሰው አይደለም የተናገረው፣ የእናንተ ሰው ነው፣ ክህነት ያለው ሰው ነው፣ ያልተወገዘ ሰው ነው የተናገረው። አሁን ጭራሽ ደግሞ መጽሐፍቶቻችሁም ተናግሯል፣ ኤርሚያስም ያሳየናል። ስለዚህ ባጭሩ ምንድን ነው እያልን ያለ ነው? ገድል በከፈትን ቁጥር ያው እንግዲህ ተነሳባቸው ገድል ከፈቱ አትበሉን። መጽሐፍ ቅዱስ ነው የከፈት ነው ለእናንተ። ቅድም ዳኒ ሲያሳየ የነበረው መጽሐፍ ቅዱስ ነው፣ ለእኛ አይደለም። ለእናንተ ግን መጽሐፍ ቅዱስ ነው። አይ አይደለም ካልክ አንተ ለማውገዝ ማነህ? ከዶክተር ዘበነ ትበልጣለህ? በእሳቸው ክህነት ላይ አንተ አስተያየት መስጠት ትችላለህ? አትችልም። አንተ ቤተክርስቲያን አይደለም፣ አንተ ሲኖዶስ አይደለም። አንተ የተሰጠህን አሜን እሺ ወዴት ብለህ መቀበል ነው ያለብህ። መብት የለህም አንተ። ሰውየው ሊሳሳት ይችላል ዶክተር ዘበነ። አንተ ግን አይደለም ተሳሳትክ የምትለው፣ ቤተክርስቲያኒቷ ነች ተሳሳትክ የምትለው። እስክትለው ድረስ ግን የተናገረው ነገር በመረጃነት ያገለግላል። ይህን ይመስላል በቃ ያለው ነገር። ስለዚህ ገድል በተከፈተ ቁጥር ጸጥ ለጥ ብለህ ትሰማታለህ። መጽሐፍ ቅዱስ ነው ብለህ እስቲ ከቻል ከመጽሐፍ ቅዱስ ማለት አትችልም። ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው ብለው እንደዚህ ነው የተናገሩት። ሰውየው ቃል በቃል ላሰማችሁ እችላለሁ።
አሁን ጊዜ ላለመውሰድ ነው እንጂ የምትፈልጉ ካላችሁ እኔ እዚሁ ቲክቶክ ላይ ገብታችሁ ወደ ታች ዝቅ ብላችሁ ሰማያዊ ርዕስ ያለው ሰማያዊ በጥቁር ርዕስ ያለው ገድል መጽሐፍ ቅዱስ ነው የሚል ቪዲዮ ታገኛላችሁ። ሂዱና ስሙት። አንድ ሰው አይደለም የተናገረው፣ ከአንድም ሁለት ሰው ትልልቅ ፖስት ያላችሁ ተናግሮታል። ይሄ ሁሉ እኛ ለገድል ካለን ፍቅር ነው አይደለም። እናንተ ቤተክርስቲያን ግን ለገድል ፍቅር ብቻ ሳይሆን ገድልን የማስተካከል የድፍረት ንግግር ተናግረዋል ከመጽሐፍ ቅዱስ እኩል። አሁን እንቀጥላለን ማለት የፈለግነውን ስንከፍት ሳትወድ በግድህ ተሰማታለህ፣ ትቀበላታለህ። መጽሐፍ ቅዱሳችን ብለህ ትቀበላታለህ። ምርጫ የለህማ። ምርጫ ከእኔን ነው እንጂ ማውገዝ የምትችለው ካህንን ማውገዝ አትችልም። እኔ ላይ ነው አንተ አሁን መብት ያለ መብት ስለም የመሳደብ እንትን ያለ ማለት ነው። ገቱ ያለህ ድፍረቱ ያለ። እስኪ ወንድ ቆምን አናስበረው። ሐሳብ አንፈልግም። ውይይት ላይ ነው። ሐሳብ አንድ ነገር ደጋግም እንትን እያልክ ነው። ተረጋጋ። አዎ ተደጋግሞስ መች ገባችሁ ወዳጄ? እናንተ እኮ ተደጋግሞም ከገባችሁ ነው። እናንተ ራችሁ ያልገባችሁ እንጂ እኛ ምናምነው አሁን ዳኒን ያቋረጡት ከዳኒ ጋር ትቀጥላለህ። ዳኒ ያለ ዳኒ አሁን ገድለን የፈለከውን ትከፍታለህ። በቃ አንተን ተናገሩ ማለት ያው ማንን ተናገሩ እንደሆነ አስታውሻለሁ። ቴንኪው፣ አመሰግናለሁ። ቴንኪው ዳግሻይ የላኩልን። ኦኬ ቪዲዮ ሰርተህበታል። አንድ ቪዲዮ ሁሉም ሰው እንዲረዳው ያልነው ያለ ማስረጃ እንዳልሆነ ያው አለ። እኔ ጋር ፊት ለፊት አዘጋጅቼው ነበር ጊዜ እንዳልወስድ ነው። የሰው 2 ደቂቃ እሱ ላይ ጥያቄ። እሺ ቆይ አንዴ የግለሰብ ፖይንት ኦፍ ቪው ሐሳብ ግለሰብ ተረጋጋ። ግለሰብ አይደለም፣ ግለሰብ አይደለም ይዘን የመጣነው። እሺ ዳግሻይ፣ እሺ ይኸው ላሳየህ። ግድቪ ትልቁ ላይ አድርጎኝና አሳይቻችሁ ቀጥል ዳኒ። እሺ ግለሰብ አይደለም ወንድሜ፣ ክህነት ቤተክርስቲያኒቱ የተሰጠችው የቤተክርስቲያኒቷ አፍ ያልተወገዘ በዚህ ንግግሩ በቃ እስኪ ወገዝ ድረስ እንደ ቤተክርስቲያኒቷ ትምህርት የመውሰድ መብት አለን። እንግዲህ አንተ በግልን አንቺ በግልሽ እንደመተሽ ማውገዝ ትችላለሽ። እሺ ይኸው ቪዲዮ ከዛ ዳኒ ተረከበኛለሁ። ኦኬ ድምፁን ልቀፍል አድርግና ኦኬ መጻሕፍት አሉ ዳጊ ወይ ጋፍቼ ላለው እኮ ድንገት ስራ ላይ ኦ ነው እንዴ? እኔ እኮ በጣም የሚገርምህ እሺ፣ ለምንድን ነው ዲሌ ሆኖ ላለው? አንተም ከፍተህ ነው እንዴ? እሺ በቃ አንተ ስራ ላይ ስለሆንኩ ዳኒ ይቀጥሉ። ኤርሚ እሺ፣ ያ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። እምነት በምን እንደሚታወቀው ታዲያ ገድልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት እኮ ነው ገድል ማለት ወደ መጽሐፍ ቅዱስ ማለት እኮ ነው ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይህን ሳትቀበሉ የሚባል ነገር የለም። ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ ነው። ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት አሳምሰት ይቻላል። ሰማን ነውና ይሄው እንደዚህ ብለዋል። ኤርሚያስ ወይ ጊዜ ስጠኝ ወይ ያስጠኝና ሪፍሌክት አድርገን ስለቆየ ችግር በቃ ስለቆየ ችግር የለም። ቀጥል አንተ። ያ ቴንክ ዩ እንደውም በትዕግስት ተከታተል። ቴንክ ዩ። ከየት ነው ግን ለህዝቡ የምትናገረው? ከየት እንደሆነ እንዲያውቁ ነገር ኦርቶዶክስ ተዋህዶ ቤተክርስቲያን። ያ ቴንክ ዩ። ቀጥል። ረጅም ሰዓት ስለጠበቅ ቴንክ ዩ ኤርሚ። ወደ ዋናው ርዕስ አንተ ወደ ለጠፍከው ከመግባቴ በፊት እንደዚህ መጨረሻ ላይ የተነሳውን ሀሳብ መስል ስጥበት። ሁለቱም የተናገሩት መምህራን ሀሳባቸው ግልጽ ነው። ኤርሚያስ በእርግጠኝነት አንተ ገብተዋል። ዳጊ ግን ገድል ማለት መጽሐፍ ቅዱስ ነው፣ ገድል ሲከፈት መጽሐፍ ቅዱስ ተከፈተ የሚለው ሀሳብ ስህተት ነው። እሱን ለማለት ፈልገው አይደለም። እነዚሁ መምህር የጠቀሱት ገድል አዋልድ መጽሐፍት ናቸው፣ ከመጽሐፍ ቅዱስ የሚወልዱ ናቸው፣ አባታቸው መጽሐፍ ቅዱስ ነው እያሉ የተናገሩ ነው። ስለዚህ ገድልና መጽሐፍ ቅዱስ በምንም አይነት ሁኔታ አንድ ሊሆኑ አይችሉም፣ የሚተካከሉ አይደሉም። ግን ቅዱሳት መጽሐፍት ናቸው፣ ከመጽሐፍ ቅዱስ የሚቀዱ ናቸው፣ አዋልድ ናቸው፣ የመጽሐፍ ቅዱስ ልጆች ናቸው የሚል ሀሳብ ነው የተናገሩት። መጽሐፍ ቅዱስም ገድል ነው ያሉበት ምክንያት በመጽሐፍ ቅዱስ ላይ ገድላትን ስለምናገኝ ነው። ገድል ማለት የአንድ ቅዱስ አባት ታሪክ
የክርስትና ጉዞ ነው እና በመጽሐፍ ቅዱስም የብዙ ቅዱሳን የሐዋርያትን የነቢያትን ታሪክ ስለምናገኝ ከዚህ የተነሳ መጽሐፍ ቅዱስ ላይ ገድል እናገኛለን ብለው መናገራቸው ከዚህ የተነሳ ነው። ገድልና አዋልድ መጽሐፍት ላይ እነዚህ መጽሐፎች ላይ ሀሳብን እንድንይዘው እነኚህ ከመጽሐፍ ቅዱስ ውስጥ ወጡ የተባሉ ገድላትና ተአምራቶች እንዲሁም ድርሳናቶች መጽሐፍ ቅዱስን ይመስላሉ፣ እንደ እግዚአብሔር ቃል ቅዱስ ናቸው ብለህ ታምናለህ? ታምናለህ? በቃ እሱን ነው ማመንን ነው የምንፈልገው። እሱ እኮ በቃ አሁን ከእግዚአብሔር ቃል ውስጥ አንድ ነገር ማስመር ያለብን ነገር ቤተክርስቲያናችንም ውስጥ ኦልሬዲ ሊቃውንት ማነው ፓትርያርካችን ተናግረዋል አይደለም? በቅዱስ ሲኖዶስ የሚመራው ፓትርያርካችን በቅዱሳት መጽሐፍቶች በእነዚህ አዋልድ ላይ ስህተት ይገኝባቸዋል። ስህተት ሊኖር ይችላል። ስለዚህ ስህተት በምን ምክንያት መጣ? በብዙ ምክንያት። አንዱ በትርጉም ስህተት ምክንያት፣ ሌላው ለገንዘብ በሚል በብዙ ምክንያት ሊመጣ ይችላል እና ይህንን ስህተት ያለባቸው መጽሐፍት የማረም ኃላፊነት ለሊቃውንት ጉባኤ ተሰጥቷል። ሊቃውንት ጉባኤ ወደፊት ጊዜ በወሰደባቸው ሊታረሙ ይችላል። ፍጹማን ናቸው የሚል የቤተክርስቲያን አስተምሮ የለም ልልህ ፈልጌ ነው። ግን አሉ ትክክለኛ ተክለ ሃይማኖት ትክክለኛ መጽሐፍ ነው ወይስ መጽሐፍ አይደለም? ገድለ ተክለ ሃይማኖት ትክክለኛ መጽሐፍ ብዬ አምናለሁ ብለህ ታምናለህ? ጥሩ እሺ። ዋናው እሱ ነው፣ ማመን ነው የምንፈልገው፣ ማመንን ነው። እሺ ተክለ ሃይማኖት የኃጢአት መዳኛ ነው? የኃጢአት መዳኛ በቤተክርስቲያናችን አንድ ነው፣ ከኃጢአት ስርየት የምናገኝበት እሱም ክርስቶስ ኢየሱስ ነው። የእሱን ስጋ የእሱን ደም በልተን የኃጢአት ስርየት እንደምናገኝ ቤተክርስቲያናችን የዕለት ዕለት አስተምሯ ትምህርት ነው። እኔ ጥያቄን ዘለልከው ተክለ ሃይማኖት ነው ያልኩህ እና ሌላ አልጠየቅኩም። ተክለ ሃይማኖት የኃጢአት ማስተስረያ ነው ወይ ያልኩህ ወዳጅ? እኮ መልሱ ካልገባው ያልተረዳኝም አልሰማኝም። የኃጢአት ስርየት የምናገኝበት የዘላለም ሕይወት የምንወርስበት አንዱ ጌታችን አምላካችን ኢየሱስ ክርስቶስ ነው። እኔ ተክለ ሃይማኖት ነው የጠየቅኩህ፣ ስለ ኢየሱስ አልጠየቅኩም። ተክለ ሃይማኖት ኢየሱስ ነው እያልኩ እኮ መልስ እየሰጠው የኃጢአት መማት ምን አልከኝ? መልስ እኮ እየሰጠው ነው ዳንኤል። እኔ የጠየቅኩህ ተክለ ሃይማኖት ነው ወይስ አይደለም ስለ ነው ወይ አይደለም ነው የምትለኝ። ስለ ኢየሱስ ስታወራ የጠየቅኩህ ጥያቄ ስለ ኢየሱስ ሲሆን እነሱ የምታወራኝ እኔ የጠየቅኩህ ስለ ተክለ ሃይማኖት ነው። ተክለ ሃይማኖት ካልሆነ አይደለም ተክለ ሃይማኖት የኃጢአቴ መድኃኒት አይደለም ነው የምትለኝ። ለነፍሴ መድኃኒት አይደለም የምትለኝ ቃል በቃል ነው እንደሱ ነው የምትለኝ። ብራዘር የሚሰማ ሰው እንዲረዳ ማለት ነው። ካላፈርክበት ይቅርታ። አላፍርበትም። ተክለ ሃይማኖት ቅዱስ ጻድቅ እግዚአብሔር ምረጣቸው ክርስቶስን የመሰሉ ሐዋርያ አባት ናቸው፣ እናከብራቸዋለን። የኃጢአት መድኃኒት ግን ክርስቶስ ኢየሱስ ነው እያልኩ እንጂ ተክለ ሃይማኖት አይደለም። አዎ እስኪ ንገራቸው ለሚሰማ ሰው ተክለ ሃይማኖት የኃጢአቴ መድኃኒት አይደለም በላቸው። ተክለ ሃይማኖት እግዚአብሔር ምረጣቸው እግዚአብሔር ያከበራቸው ክርስቶስን የመሰሉ ሐዋርያ አባት ናቸው። የኃጢአት ማስተስሪያ የኃጢአት መድኃኒት ግን አንዱ ኢየሱስ ክርስቶስ ነው። ይህ ቤተክርስቲያን መድኃኒት አይደሉም፣ የኃጢአት ማስተስሪያ መድኃኒት አይደሉም በል ለሚሰማ ሰው። አሁን ቅድም እዚህ መጽሐፍ ላይ የተጻፈውን እዚህ ገድል ላይ የተጻፈውን እያስነበብክ ሰምቼው ነበር። እኔ እሱን አልጠየቅኩም ብራዘር። የአንተ ችግር የብዙዎቹ ችግር ግዴለም። ችግሬን በኋላ አንድ ነገር የተጻፈ ይኸውልህ ሰማኛ ችግሬን በኋላ ሳይሆን ይኸውልህ መልስ ካልሆነ ያልሆነውን ነገር ለመናገር ሰው ድፍረት ያጣል ብዬ አላስብም። ኦኬ የሆነውን ነገር ነው የነገርከን። በጌታ በኢየሱስ ስም ወገኖች አስወረድኳችሁ። በጌታ ኖ